እንዴቆ ኤክስፓንድ የሚል ነገር ያየው መሰለኝ ቀደምሽ። እሺ እንደዚህ እናድርጋ መሰለኝ ወይ እዚህ ጋር እንደዚህ ነገር እናድርገው ርዕሱ። እሺ አሁን የሚሰማ ከሆነ ወደ ሐሳቡ እንግባ። እንደ እግዚአብሔር ፈቃድ አንዳንድ ሐሳቦችን ለማንሳት እንሞክራለን። ከቅድም ጀምሮ እኔ ሳወራ ስለነበር የመጀመሪያውን ድል በእርግጥ ለዮሐዴ ሰጠዋለሁ። ነገር ግን የጌታችንና የመድኃኒታችን ኢየሱስ ክርስቶስን አምላክነት በደንብ ትኩረት አድርጋችሁ ለማዳመጥ ሞክሩ እንደ እግዚአብሔር ፍቃድ እና እየጻፋችሁ እሺ የሚነሱ ሐሳቦችን ለመጻፍ እንትን ለማለት ሞክሩ። ከሰዎች ጋር በምንነጋገርበት ሰዓት ላይ የክርስቶስ ኢየሱስን አምላክነት ስናሳይ መጽሐፍ ቅዱሳችን ላይ ጌታችን ኢየሱስ ክርስቶስ አምላክ እንደሆነ በግልጽ የተጻፉ ጥቅሶች አሉ። በግልጽ ኦኬ። ነገር ግን ምንድነው ጥቅሶችን ዲል ስናደርግ አሁን ጥቅሶችን ስንጠቅስ ምን ስንል እንደምታውቁት ምንፍቅና ያው ለምሳሌ አንድ አካል ኢየሱስ ክርስቶስ ወልድ ፍጡር ነው ብሎ የሚያምን ኦር የባህሪ አምላክ አይደለም ብሎ የሚያምን አካል ሊኖር ይችላል። ነገር ግን አሁን እንደምታዩት ሁሌ የሆነ የቃላት ጨዋታ ቃላት ላይ አለ አይደል? ኦሪጂናሉ ላይ እንደዚህ ነው፣ ግሪኩ ላይ እንደዚህ ነው የሚሉ ነገሮች ላይ የቃላት ጨዋታዎችን ብዙ ሰዎች ለመጫወት እንደሚሞክሩ ታውቃላችሁ ሁላችሁ። ነገር ግን እሱንም ሄዶ ማሳየት ይቻላል፣ ችግር የለውም። እኛ ግን ትኩረት ማድረግ ያለብን በመጀመሪያ ደረጃ የጌታችንና መድኃኒታችን ኢየሱስ ክርስቶስ በግልጽ አምላክ ተብሎ የተጠቀሰባቸውን የመጽሐፍ ቅዱስ ክፍሎች ላይ ዛሬ ትኩረት እናደርጋለን። መጀመሪያ ኦኬ፣ በግልጽ አምላክ ተብሎ የተጠቀሰባቸው ክፍሎች ላይ ኮሜንቱን ኦፍ ላድርገው እንደ አንተሽ ሰው እንዲሰማ ኮሜንቱ እንኳን ለነሱ አይደለም ለኔ ራሱ ይረብሽ። እንደዚህ ቀጥል፣ ጉድ ላይፍ ብቻ እያላችሁ ጻፉ። ቀጥል እንደዚህ፣ ያለበለዚያ ያግድብሃል ብዙ ነገር። እሺ ይቅርታ ዛሬ ጋይስ ኮኔክሽኑ ነው። እሺ ሐሳባችን እዚህ እዛ እንዲበታተን እያደረገ ያለው ኮኔክሽኑ እና በጣም ይቅርታ እንጠይቃለን ትላለህ። እና በመጀመሪያ ደረጃ መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ በግልጽ አምላክ ተብሎ የተጠራባቸው ክፍሎች አሉ። አምላክ ኦኬ፣ ወይ ደግሞ በግሪኩ ቴዎስ ተብሎ የተጠራው ማለት በግልጽ ተብሎ የተጠራባቸው ክፍሎች አሉ። እና መጀመሪያ እነሱን ክፍሎች እንመለከታለን። ስለዚህ የመጀመሪያው ካቴጎሪ የሚሆነው ምንድነው? ጌታችን ኢየሱስ ክርስቶስ በግልጽ አምላክ ተብሎ የተጠራባቸውን ክፍሎች አድሬስ እናደርጋለን። ከዛ ባለፈ ደግሞ ጌታችን ኢየሱስ አምላክ እንደሆነ ደግሞ በብሉይ ኪዳን ለእግዚአብሔር ሲነገሩ የነበሩ ነገሮች በሙሉ ፍጻሜውን በአዲስ ኪዳን ለጌታችን ለኢየሱስ ክርስቶስ ሲሆኑ እንመለከታለን። ስለዚህ በብሉይ ኪዳን ለያህዌ የተነገሩ ነገሮች ኦኬ፣ ወይ ደግሞ በብሉይ ኪዳን ለአዶናይ የተነገሩ ነገሮች በአዲስ ኪዳን ደግሞ ለጌታችን ለኢየሱስ ክርስቶስ ሲነገሩ እንመለከታለን፣ ወይ ፍጻሜው በእሱ ሲያገኝ እንመለከታለን። ስለዚህ ከዚህ አንጻር ምን ማየት እንችላለን? ክርስቶስ ኢየሱስ በብሉይ ኪዳን የነበረው እውነተኛ አምላክ እርሱ እንደሆነ ማሳየት እንችላለን። ከዛ ባለፈ ጌታችን ካደረጋቸው ነገሮች አንስተን የክርስቶስ ኢየሱስን አምላክነት ማሳየት እንችላለን። ማለት ከግብሩ ማለት ነው። ጌታችን ኢየሱስ ክርስቶስ ካደረጋቸው ነገሮች፣ ከተናገራቸው ነገሮች፣ ሐዋርያት ደግሞ ለሱ ሲሰጡት ከነበሩ ክብሮች አንጻር፣ ከብዙ ነገር አንጻር የክርስቶስ ኢየሱስን አምላክነት በመጽሐፍ ቅዱስ ማሳየት እንችላለን። መጽሐፍ ቅዱስ አንብበን እንደው ክርስቶስ ኢየሱስ የባህሪ አምላክ አይደለም ማለት አንችልም። እውነት ለማውራት አንችልም። በግልጽ የተቀመጡ ነገሮች ስለሆኑ ኦኬ፣ በግልጽ የተቀመጡ ነገሮች ስለሆኑ ስለዚህ መጀመሪያ የምንጀምረው ምንድነው እንዳልኳችሁ በግልጽ ጌታችን ኢየሱስ ክርስቶስ አምላክ ተብሎ የተጠራባቸውን ክፍሎች እንመለከታለን። አምላክ በቃ በግልጽ ወደዚህ ወደዛ በማያሻማ መልኩ። ስለዚህ የመጀመሪያውን እድል ዮሐዴ ለአንተ ልስጥህ። ቀጥል ጋዲ ጀምርና እኔ እቀጥላለሁ። ኦኬ እሺ። በመጀመሪያ ደረጃ ያው የምናየው ክፍል እንግዲህ ሁላችሁም የምታውቁት ጥቅስ አለ። ኦኬ፣ ወደዚህ ወደዛ ለማለት የማይመች የማያሻማ ግልጽ ሆኖ የተቀመጠው የመጽሐፍ ቅዱስ ክፍላችን የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ኦኬ፣ ክፍሉን ዮሐንስ ወንጌል ምዕራፍ 20 ከቁጥር 26 ጀምሮ እናነባዋለን። ዮሐንስ ወንጌል ምዕራፍ 20 ከቁጥር 26 ጀምሮ ከስምንት ቀንም በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ። ቆይ ይሄን ኮሜንት ላጠፋው ነው። በቃ ዮሐዴ የሚቋረጥ ምናምን ከሆነ ኖቲፋይ አድርጉ። ሰው ራሱ መከታተል አይችልም ሐሳቡ። ታብታብ አድርጉ ታች ያላችሁ ሰዎች። እሺ ኮሜንቱ ይጥፋ። ምንም ሐሳብ መሰብሰብ አይቻልም በትኩረት በጣም ለምን የተለያዩ ሰዎች መተው እንትን ስለሚሉ ታብታብ እያደረጋችሁ እንትን በሉ።
የሚቋረጥ ከሆነ ተሚም ዮሐድም አንተሽ ሶስት ሰው ስላለ መሀል ላይ ኖቲፋይ ታደርጉኛላችሁ። ድንገት የኔም ዮሐድም ሲናገር የሚቋረጥ ነገር ካለ መጀመሪያ ያልኳችሁ ጥቅስ የጌታችንና የመድኃኒታችን ኢየሱስ ክርስቶስ አምላክነት በግልጽ የተቀመጠበት የመጽሐፍ ቅዱስ ክፍል የዮሐንስ ወንጌል ምዕራፍ 20 ቁጥር 28 እኛ ከቁጥር 26 ጀምሮ ክፍሉን እናነባለን። ኦኬ ከቁጥር 26 ጀምሮ እንዲህ ይላል። ከ8 ቀንም በኋላ ደቀ መዛሙርቱም ደግሞ በውስጥ ነበሩ። እንግዲህ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ማለት ነው። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ኦኬ ሰላም ለእናንተ ይሁን አላቸው ጌታችን ኢየሱስ። ከዚያም በኋላ ቶማስን ጣትህን በደንብ አስተውሉ፣ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህን ማምጣና በጎን ያግባው፣ ያመንክ እንጂ ያላመንክ አትሁን አለው። እንግዲህ ቶማስ ተጠራጥሮ ነበር የክርስቶስ ኢየሱስ መነሳቱን። ጌታችን ኢየሱስ ክርስቶስ እጄና ቼክ አድርጋለሁ ከዛ የተወጋው ጎኔን መተህ እይ አለው። ለምን? ጌታችን በመስቀል ላይ በዕለተ ዓርብ የደረሰበትን መከራ ያ የተነሳው ክርስቶስ ኢየሱስ በዕለተ ዓርብ የተሰቀለው ያ ራሱ እንደሆነ ምናባዊ እንዳልሆነ የምርም እርሱ እንደሆነ ቶማስ እንዲያውቅ ስለፈለገ ማለት ነው። ቶማስም ቁጥር 28 ላይ ቶማስም ጌታዬ አምላኬም ብሎ መለሰለት። በደንብ አስተውለው። ኪሪዮስቲዮስ የሚለው የግሪክ ቃል ነው ያለው እዚህ ጋር። ጌታዬ አምላኬ ብሎ መለሰለት። ይሄ በግልጽ ነው። ለማን የመለሰለት? ማን ነው ከሱ ጋር ሲያወራ የነበር? ቁጥር 27 ላይ ጌታችን ኢየሱስ። ቶማስ ለማን የመለሰው? ለጌታችን ለኢየሱስ ክርስቶስ ነው የመለሰው። ምኑን አይቶ? የተወጋው ጎኑን አየ፣ እጁን አየ፣ ጎኑን ተመለከተ። ጌታዬ አምላኬም ብሎ መለሰለት። ለማን የመለሰው? ለክርስቶስ ኢየሱስ። መጽሐፍ ቅዱስ ላይ አንድም ቦታ ከእውነተኛው አምላክ ውጪ አንድም ቦታ ለሽታ ያክል ለናሙና ያክል ኪሪዮስቲዮስ ተብሎ የተጠራ ማንም የለም። ጌታዬ አምላኬ ተብሎ ከእውነተኛው አምላክ ውጪ የተጠራ ሁለቱም ቃላት አንድ ላይ ጌታዬ አምላኬ ብሎ መለሰለት። ለማን? ለክርስቶስ ኢየሱስ። አንድም ቦታ ከእውነተኛው አምላክ ውጪ እንደዚህ ተብሎ የተጠራ አካል የለም። አንድም ቦታ። ስለዚህ ይህ ምንን ያሳያል ከተባለ ክርስቶስ ኢየሱስ ጌታ አምላክ እንደሆነ ያ እውነተኛው አምላክ እርሱ እንደሆነ ቶማስ እየመሰከረ ነው። አሁን እንደው ቶማስ የተሳሳተ ነገር ተናግሮ ከሆነ እንደው ክርስቶስ ኢየሱስ ያልሆነውን ነገር ነህ እያለው ቢሆን ኖሮ ጌታችን ምን መሆን ነበረበት? መልሱ አረ እኔ እንደዛ አይደለሁም አይደል መሆን ነበረበት። ሎጂካሊ ስፒኪንግ እኔ እንደዛ አይደለሁም ለምን እንደዛ ብለህ ትጠራኛለህ? እንዲህ እንደማለት ነው። ለምሳሌ እኔ አሁን የሆነ ሙያ ኖሮኝ ያለ ሙያ ሰው አንተ እንዲህ ነህ ቢለኝ አረ አይደለሁም ብዬ መልሳለሁ። ጌታችን ግን ቁጥር 29 ላይ ወሳኝ ነገር ይናገራል። ምን አለ? ኢየሱስም ስላየኸኝ አምነሃል። አያችሁ? ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ቶማስ ክርስቶስ ኢየሱስ የተወጋው ጎኑን እጁን ተመልክቶ ነው ጌታ አምላክ እንደሆነ ያመነው። ጌታችን ኢየሱስ ግን ምን አለ? አንተ ስላየኸኝ አምነሃል። እምነቱ ራሱ በማን ላይ ነበር? የቶማስ እምነት በክርስቶስ ኢየሱስ ላይ። ኦኬ የቶማስ እምነት በማን ላይ ነበረ? በክርስቶስ ኢየሱስ ላይ ነበረ። ስለዚህ ቶማስ ጌታዬ አምላኬም ብሎ ስተትን አልተባለም። አንድም ቦታ ክርስቶስ ኢየሱስም አይደለውም ብሎ አልመለሰለትም። ዮሐንስ እንደውም ሲጽፍ እንዲህ መስሏቸው ነበር እያለ በወንጌላቱ ይጽፍ ነበር፣ እንደዛም አላለም። ስለዚህ ይሄ የመጽሐፍ ቅዱስ ክፍል በማያሻማ መልኩ ጌታችን ኢየሱስ ክርስቶስ ኪሪዮስቲዮስ ወይ ደግሞ ጌታ አምላክ እውነተኛው አምላክ እንደሆነ በግልጽ ይናገር። አንዳንድ ሰዎች እንደው ጌታዬ አምላኬ ያለው እንደው ደንግጦ አለ አይደል፣ ልክ ሲያየው ጌታዬ አምላኬ ቶማስ ብሏል የሚሉ ሰዎች አሉ። የለም ባይዘው እንደዛ የሚል ሽታውም እንደዛ የሚል ንባብ ክፍሉ ላይ ሽታውም የለም። ደንግጦ አብን እየጠራው ነው። አንዳንድ ሰዎች ጭንቅላታቸው ላይ አብ ብቻ ነው አምላክ ተብሎ መጠራት ያለበት የሚል ፕሪሰፖዚሽን ጭንቅላታቸው ላይ ስላስቀመጡ እንደዛ ይላሉ። ደንግጦ ነው እንደው ጌታዬ አምላክ ያለው ደንግጦ ነው አይልማ። ከየት አመጣችሁት ይሄን ንባብ? አይልም። ሽታው የለም እዚህ ክፍል ላይ ሽታው የለም። ሰው ቢደነግጥም ብዙ አይነት አደነጋገጥ አለ። ወይኔ ጌታዬ ወይኔ ምን ሊል ይችላል፣ ግን ደንግጧል የሚልም ነገር የለም። ለኢየሱስ ነው ቀጥታ ጌታዬ አምላኬም ብሎ የመለሰለት። ጌታችንም ስላየኸኝ አምነሃል አለው። አያችሁ፣ እምነቱ ራሱ ማን ላይ ነበር? ጌታችን ላይ ነበር።
ስለዚህ ይሄን የመጽሐፍ ቅዱስ ክፍል ሁላችን በግልጽ አሁን መጀመሪያ የምናየው እኔም የተወሰነ 1-3-4 ጥቅስ አሳያችኋለሁ። ዮሐድም እንደዚህ ያሳያል። መጀመሪያ የምናየው በግልጽ የክርስቶስ ኢየሱስ አምላክነት በግልጽ ጌታችን ኢየሱስ አምላክ ተብሎ ጌታ ተብሎ የተጠራባቸውን ክፍሎች ነው የምንመለከተው። ስለዚህ የመጀመሪያው ምንድነው? ሁላችሁም ጥቅሱን ያዙ። ዮሐንስ ወንጌል ምዕራፍ 20 ከቁጥር 26 እስከ 29 ያለው በዋናነት ቁጥር 28 ላይ ያለው ማለት ነው። ኦኬ እሱን ነው የምንመለከተው። ሁለተኛ የምንመለከተው ወዴት እንሄዳለን መሰላችሁ? ቲቶ ምዕራፍ 2 ላይ እንሄዳለን። ቲቶ ምዕራፍ 2 ላይ ኦኬ። ወደ ቲቶ ምዕራፍ 2 ላይ የትኛውን ጥቅስ ነው የምንመለከተው? ቁጥር 12 እና 13 ላይ ያለው ቲቶ ምዕራፍ 2 ቁጥር 12 እና 13 ላይ ያለውን ክፍል እንመለከታለን። ኦኬ ቲቶ ምዕራፍ 2 ጥቅሱን መደጋገሙ እንድትይዙት ነው ታች ያላችሁ ሰዎች። ቲቶ ምዕራፍ 2 ቁጥር 12 እና 13 ላይ ያለው እንደዚህ ይላል። ቁጥር 11 ላይ እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ማን ነው የእግዚአብሔር ጸጋ? ሰዎችን የሚያድን የተገለጠው ማን ነው? ሳብጀክቱን እንዳትረሱት፣ ጌታችን ኢየሱስ እንዳትረሱ ሳብጀክቱ። ቁጥር 12 እና 13 ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን በደንብ አስተውሉ፣ እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ቃል በቃል ኦኬ፣ ቃል በቃል ጌታችን ኢየሱስ ምን አለ? መገለጥ እየጠበቀን። የምንጠብቀው ማንን ነው? በደንብ አስተውሉ። አንዳንድ ሰዎች ቃላት መጫወት ስለሚፈልጉ ነው። የማንን መገለጥ ነው የምንጠብቀው አለ? የታላቁን አምላካችንና መድኃኒታችንን ክብር መገለጥ። ማን ነው እንደዚህ ተብሎ የተጠራው? ማን ነው ድጋሚ የሚመጣው? ጌታችን ኢየሱስ ነው። የጳውሎስን መልእክታት ሙሉ ብትመለከቱ ዳግም የሚመጣው ጌታችን ኢየሱስ ነው። ወንጌላት ላይ ብትመለከቱ ጌታችን በአንደበቱ እንደተናገረው ዳግም የሚመጣው እርሱ እንደሆነ ተናግሯል። ስለዚህ ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱ የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ጋድ ኤንድ ሴቪየር ይለዋል እዚህ ጋር። ኦኬ እዚህ ጋር ምን የሚል ቃል አለ እንዳልኳችሁ? ቲዮስ የሚል ቃል አለ። ቃል በቃል አምላክ ተብሎ ተጠርቷል። ጌታችን አምላካችንና መድኃኒታችን ጋድ ኤንድ ሴቪየር ተብሎ ተጠርቷል ቃል በቃል። አሁን አንዳንድ ሰዎች ግሪኩ እንደዚህ ይላል ሊሏችሁ ይችላል። አሁን እዚህ ጋር አስፈላጊ ከሆነ ግሪኩን ማንሳት እንችላለን፣ ችግር የለውም አስፈላጊ ከሆነ። አሁን ታች ያለው ምዕመን ስለሆነ ዋናው ፖይንት ግን ድንገት ከሌላ ቤተ እምነት ሆናችሁ ታች የምትከታተሉ ሰዎች ስለምትኖሩ ሻርፕስ ሩል የሚባል ነገር አለ። በተለይ እነዚህ ኮይኔ ግሪክ ላይ ጥንታዊ የግሪክ ጽሁፎች ላይ ሻርፕስ ሩል የሚባል ነገር አለ። ኦኬ ነገሮችን ወይ ደግሞ የግሪክ ቴክስቶች ኮንስትራክት ሲደረጉ ሲጻፉ እንዴት ነው መረዳት ያለብን፣ ሳብጀክቱ ማን ነው የሚለውን ነገር እንዴት አንደርስታንድ ማድረግ አለብን የሚለውን ነገር ይሄንን ክፍል ሻርፕስ ሩል የሚባል አለ። ሻርፕስ ሩልን ተጠቅመን ቀጥታ ቴስት ብናደርገው ታላቁ አምላካችንና መድኃኒታችን የተባለው ማን ነው? ጌታችን ኢየሱስ ነው። ለምን መሰላችሁ? ግሪኩን ቀጥታ ወደ እንግሊዝኛው ስንተረጉሞ ምንድነው የሚለው? ዘ ግሬት ጋድ ኤንድ ሴቪየር ኦፍ አስ ይልና ኮማ አድርጎ ጂሰስ ክራይስት ነው የሚለው። ዘ ግሬት ጋድ ኤንድ ሴቪየር ኦፍ አስ ብሎ ጂሰስ ክራይስት ነው የሚለው። በሻርፕስ ሩል መሰረት ደግሞ ኦኬ ዴፊኒት አርቲክል ኖሮ ኦኬ ሁለት ሲንጉላር ፐርሰናል ናውኖች። አሁን እዚህ ጋር አይታችሁ ከሆነ ጋድ ኤንድ ሴቪየር የሚሉት ሁለት ሲንጉላር ፐርሰናል ናውን ናቸው። ይሄ ለእናንተ ብዙ እንትን ላይ ይችላል፣ ችግር የለውም የሚያስፈልጋችሁ ሰዎች ካላችሁ። ሁለት ሲንጉላር ፐርሰናል ናውኖች ካይ በምትለው ኤንድ በምትለው ቃል ከተገናኘች ሻርፕስ ሩል የሚለው ይሄን ነው። ዴፊኒት አርቲክል ዘ ኖሮ ከዛ ሁለት ደግሞ ሲንጉላር ፐርሰናል ናውኖች ጋድ ኤንድ ሴቪየር አለ በካይ ከተገናኙ ከዛ በኋላ የሚመጣውን ፐርሰን ነው የሚያመለክቱት ወይ ደግሞ ሳብጀክቱን ሁለቱን ቃላት የሚጠቁሙት ይላል። ሻርፕስ ሩል ይባላል። በዚህ መሰረት ዘ ግሬት ጋድ ኤንድ ሴቪየር የሚለው ቃል ኦፍ አስ ካለ በኋላ ቀጣይ ሳብጀክቱ ማን ነው? ጂሰስ ክራይስት ነው። ስለዚህ ዘ ግሬት ጋድ ኤንድ ሴቪየር ታላቁ አምላካችንና መድኃኒታችን የተባለው ማን ነው? ጌታችን ኢየሱስ ነው። ክፍሉ ግልጽ ነው፣ አውዱም ግልጽ ነው። ግን አስፈላጊ ከሆነ እንደው ጠለቅ ብሎ ደግሞ ወደ ግሪኩም ተገብቶ ደግሞ እንደዚህ አይነት ህጎችን ተጠቅመን ፕሩቭ እናድርግ ከተባለ ሻርፕስ ሩልን ተጠቅመን
ቲቶ ምዕራፍ 2 ቁጥር 13 ላይ ያለው ታላቁ አምላካችንና መድኃኒታችን የተባለው ማን ነው? ጌታችን ኢየሱስ ነው። ወደዚህ ወደዛ በማያስብል ሁኔታ ወዴትም በማያነቃንቅ ሁኔታ። ስለዚህ ሁለተኛ ጥቅስ አየን ማለት ነው። ጌታችን ቲዮስ ወይ ደግሞ አምላክ ተብሎ የተጠራባቸው ክፍሎች ጌታ አምላክ፣ በዚህ ጋር አምላክና መድኃኒት ተብሎ የተጠራው። ስለዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28ን ጥቅስ ያዙ። ቲቶ ምዕራፍ 2 ቁጥር 13ን ጥቅስ መያዝ ትችላላችሁ። ሶስተኛው ጥቅሳችን ሁለተኛ ጴጥሮስ ነው። ኦኬ ሁለተኛ ጴጥሮስ ላይ ሁለተኛ ጴጥሮስ ሶስተኛው ጥቅስ ያልኳችሁ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ እሺ ምን ይላል? ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 እንደዚህ ይላል፣ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ። አያችሁ እዚህ ጋር ወደ ዋናው ሐሳብ ከመግባታችን በፊት ጴጥሮስ ራሱን ምን ብሎ ጠራ? የኢየሱስ ክርስቶስ ሐዋርያና ባሪያ። ለምንድን ነው ሐዋርያቱ የኢየሱስ ባሪያ የሆኑት የክርስቶስ ባሪያ የሆኑት ከተባለ አገልጋዮቹ ስለሆነ እርሱ የባህሪ አምላክ ስለሆነ ነው። ባይዘው ራሱን የኢየሱስ ባሪያ ነኝ አገልጋይ ነኝ ያለበት ምክንያት የሆነ ስምዖን ጴጥሮስ ይላል። አስተውሉ። በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ ብሎ መልእክቱን ይጀምራል። ምን አለ? የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ። ኢየሱስን ምን ብሎ ጠራው? በአምላካችንና በመድኃኒታችን። ቀደም ቲቶ ምዕራፍ 2 ቁጥር 13 ላይ ጋድ ኤንድ ሴቪየር ተብሎ እንደተጠራው ጌታችን ኢየሱስ ክርስቶስ ቲዮስ ተብሎ እንደተጠራው እዚህም ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ደግሞ አምላክና መድኃኒት ተብሎ ተጠራ። ጋድ ኤንድ ሴቪየር ተብሎ ተጠራ። በጣም በሚገርም ሁኔታ ይሄ ቀደም ያልኳችሁ ሻርፕስ ሩል ቼክ ማድረግ ትችላላችሁ። ሻርፕስ ሩልን ተጠቅማችሁ ይሄም ክፍል ቀጥታ ሳብጀክቱ ማን እንደሆነ ያሳያል። በቀላሉ ጌታችን ኢየሱስ ክርስቶስን ጋድ ኤንድ ሴቪየር የተባለው በቀላሉ። ነገር ግን የጴጥሮስ መልእክታትን ብትመለከቱ ስፔሻሊ ሁለተኛ ጴጥሮስ መልእክታት ላይ ከዚህ ቦታ ውጪ አራት ቦታ ጌታችን ኢየሱስ ኤግዛክትሊ ጌታና መድኃኒት ተብሎ ተጠርቷል። አስተውሉ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ምን የሚል ነገር ነግሬያቸዋል? ጋድ ኤንድ ሴቪየር አምላክና መድኃኒት ተብሎ ተጠርቷል ጌታችን ኢየሱስ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 11 ላይ ጌታችንና መድኃኒታችን ተብሎ ተጠርቷል። ጌታና መድኃኒት አምላክና መድኃኒት የሚለው መጠሪያ ራሱ ሁለተኛ ጴጥሮስ መልእክቱን ብትመለከቱት ለማን ነው ሲሰጥ የምንመለከተው? ለጌታችን ለኢየሱስ ክርስቶስ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 11፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 20 ላይ ኦኬ ጌታና መድኃኒት ኢየሱስ ክርስቶስ ተብሎ ተጠርቷል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 2 ላይ ጌታና መድኃኒት ተብሏል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ጌታችንና መድኃኒታችን ተብሎ ተጠርቷል። ስለዚህ ሁለተኛ ጴጥሮስ ባይዘው መጽሐፍ ቅዱስን ስናነብ አውድ በጣም ማተር ያደርጋል። እሺ አውድ ማተር ያደርጋል። አሁን ስፔሻሊ ሙስሊሞችም ኦንሊ ጂሰሶችም ሊሆኑ ይችላሉ። እነዚህ ዩኒታሪያንስ የሚባሉትም ጥቅስ ሊሆንሽ ነገር መንጠቅ አድርገው መሀል እንዲህ ይላል እኮ። እናንተ ግን አውድ ክርስቲያን ከሌላው የሚለየው ነገር ምንድነው? አውድ ኮንቴክስት ይረዳል፣ ኮንቴክስት ይመለከታል። ይህ ክፍል በእርግጥ በግልጽ አስቀምጦታል። ስለዚህ ሁለተኛ ጴጥሮስ ሙሉ መልእክታቱን ብንመለከት ጌታችን ኢየሱስ ክርስቶስን ጌታና መድኃኒት አምላክና መድኃኒት እያለ ይጠራል። ስለዚህ በግልጽ ጌታችን ቴዎስ ኦር አምላክና መድኃኒት ቅድም ምናለን ዮሐንስ 20:28 ላይ ኪሪዮስ ቴዎስ ጌታዬና አምላኬ ተብሎ ተጠርቷል። ጌታ አምላክ ተብሎ ተጠርቷል። ቲቶ ምዕራፍ 2 ቁጥር 13 ላይ አምላክና መድኃኒት ተብሎ ተጠርቷል። ጋድ ኤንድ ሴቪየር ጋድ የሚለው ቃል ቴዎስ የሚለውን ቃል ነው የሚያሳየው። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ደግሞ አምላካችንና መድኃኒታችን ብሎ ጠርቶታል። ጴጥሮስ ኦኬ ጴጥሮስ እንደዚህ ብሎ ጠርቶታል። ስለዚህ እነዚህ ሶስቱ ክፍሎች ባጭሩ ለዮሐዴ ቀጣይ ድል መስጠት ስላለብኝ ነው። ሁለተኛው ዙር ደግሞ ሌሎች ሐሳቦችን ይዤ እመጣለሁ። እነዚህ ሶስቱ ክፍሎች ቶማስን እንዲህ ብሏል ብሎ የጻፈው ዮሐንስ ነው። ስለዚህ የዮሐንስ ሐሳብ ነው ማለት ነው። ኦኬ ቶማስ የተናገረውን ዮሐንስ ሰፖርት ስለሚያደርግ ነው የጻፈው የዘገበልን። የዮሐንስን የጴጥሮስን እና የጳውሎስን ስምምነት ምን ላይ ክርስቶስ ኢየሱስ ጌታ አምላክና መድኃኒት ተብሎ እንደሚጠራ ኪሪዮስ ቴዎስ ተብሎ እንደሚጠራ የሶስቱ ምስክርነቶች ማየት እንችላለን ለማለት ያክል ነው።
እግዚአብሔር ያክብርልን። ቀጣይ ደግሞ ወደ ዮሐድ ሄዳለሁ። ቴንክ ዩ ዮሐድ፣ መቀጠል ትችላለህ ብሮስ። ቃልህ ተሰማልን ጋዶ። በጣም አሪፍ አጠር መጠን ያለ በማስረጃ የተደገፈ ሀሳብ ነው። እግዚአብሔር ይስጥልን። እኔ ደግሞ የተወሰኑ ጥቅሶችን ከመጽሐፍ ቅዱስ እንግዲህ ቀጥታ ክርስቶስ አምላክ ተብሎ የተጠራበትን ጥቅሶች ቀጥላለሁ ማለት ነው። የመጀመሪያ አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ነው። ሁላችሁም ታውቁታላችሁ። ቃል በቃል ክርስቶስ እውነተኛ አምላክ የዘላለም ሕይወት ተብሎ የተጠራበት ክፍል ነው። አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ምንድነው የሚለው? የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው ይላል። እውነተኛም በሆነው በእርሱ አለን ካለ በኋላ እርሱ ማን ነው? ልጁ ኢየሱስ ክርስቶስ ነው ካለ በኋላ ምንድነው የሚለው? እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ስለዚህ እርሱ ምንድነው? እውነተኛ አምላክ ነው፣ ከዛም የዘላለም ሕይወት ነው ይልና ምን ይላል? ልጆቼ ሆይ ከጣዖት ራሳችሁን ጠብቁ ይላል። አሁን ክርስቶስን እውነተኛ አምላክ የዘላለም ሕይወት ብለህ ስትይዝ ከምን ትርቃለህ? ከጣዖቶች ትርቃለህ። ሌሎቹ ጣዖቶች ናቸው። ከክርስቶስ ውጪ እውነተኛ አምላክ ከእሱ ውጪ ማለት አብ ከክርስቶስ ውጪ አይደለም፣ መንፈስ ቅዱስ ከክርስቶስ ውጪ አይደለም። ኦኬ፣ ከክርስቶስ ውጪ ያሉትን ግን ምንድናቸው ማለት ነው? ጣዖት ናቸው። ሶ ከጣዖት ራቁ ይልና ልጁ ግን እውነተኛ እንደሆነ እርሱንም እንድናውቀው ልቦና ተሰጥቶናል አለ። እርሱ ልጁ ኢየሱስ ክርስቶስ ነው። ወደ ዓለም የመጣው ነው። ወደ ዓለም የመጣው ደግሞ ምንድነው አለ? እውነተኛ አምላክ የዘላለም ሕይወት ነው ብሎ ሲነግረን እንመለከታለን። ይህ የቅዱስ ዮሐንስ መልእክት ነው። ሌላኛው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ከቁጥር 5 ላይ የተናገረው ቃል ነው። ሮሜ ምዕራፍ 9 ከቁጥር 5 እንግዲህ እስራኤላውያን የመቅደስ ስርዓት፣ የሕግ መሰጠት፣ ልጅነት፣ የተስፋው ቃላት ለእነርሱ ተሰጥቷቸው ነበረ ይልና ቁጥር 5 አባቶችም ለእነርሱ ናቸውና እስራኤላውያን አባቶች የሚባሉ ሁሉ ከእስራኤል ነገድ የመጡ ናቸው፣ እስራኤላውያን ናቸው። አብርሃምን ብንል፣ ያዕቆብን ብንል፣ ይስሐቅን ብንል፣ ዳዊትን ብንል፣ ሰሎሞንን ብንል እነዚህ ሁሉ አባቶች ከእስራኤል ናቸው። አባቶች ሁሉ ከእነርሱ ናቸውና ካለ በኋላ ከእነርሱም ክርስቶስ በስጋ መጣ ይላል። ክርስቶስ ከእነርሱ ነው በስጋ የመጣው። ምክንያቱ ለአብርሃም ቃል ኪዳን የገባው ለአብርሃም ለዳዊት በዘር ፍሬ የዘርህ ፍሬ በዙፋንህ ላይ አኖራለሁ ብሎ እግዚአብሔር ማለ ተብሎ ለዳዊት ተነግሮታል። አሕዛብ በዘርህ ይባረካሉ ተብሎ ደግሞ ለአብርሃም ተነግሮለታል። በዚህ ዘር ክርስቶስ በስጋ መጥቷል። በስጋ ከነዚህ ዘር ነው የመጣው አለ። እርሱም ከሁሉ በላይ ሆኖ ግን ለዘላለም የተባረከ አምላክ ነው፣ አሜን ይላል። ክርስቶስ ግን በስጋ ከነዚህ ቢመጣ እንኳን ግን አመጣጡ በስጋ ከነ አብርሃም ከነ ዳዊት ቢሆንም እንኳን ግን እርሱ ምንድን ነው? ሩቅ ብእሲ ሰው ብቻ ግን ይሆን አይደለም። ለዘላለም የተባረከ አምላክ ነው። ከሁሉም ከነርሱ ከመጣባቸው ከነገዶቹ ከዘሮቹ ሁሉ በላይ የሆነ የዘላለም አምላክ ነው፣ የተባረከ አምላክ ነው። ሩቅ ብእሲ ፍጡር የተባረከ የዘላለም አምላክ ሊባል የሚችል በፍጹም የለም። ከፍጡር ማለት እውነተኛ አምላክ ለዘላለም የተባረከ አምላክ ተብሎ የሚገለጽ ፍጡር በተአምር የለም። በየትኛውም ቤተ እምነት ፍጡር እውነተኛ የዘላለም አምላክ የተባረከ የዘላለም አምላክ ተብሎ የሚጠራ በፍጹም የለም። ክርስቶስ ግን ከእነርሱ በስጋ ቢመጣ እንኳን እርሱ ከሁሉም በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ ሐዋርያ ቅዱስ ጳውሎስ አምላክነቱ በሚገባ አስረግጦ ሲናገር እንመለከታለን ማለት ነው። አሁን እንደው ከዳዊት ዘር መጥቶ ለዘላለም የተባረከ አምላክ ነው እየተባለ ያለው ክርስቶስ ለመሆኑ ሐዋርያ ቅዱስ ጳውሎስ ብቻ አይደለም፣ ክርስቶስ ራሱን ባይዘው ተናግሯል። የት? ማቴዎስ ወንጌል ምዕራፍ 22 ማቴዎስ ወንጌል ምዕራፍ 22 ከቁጥር 42 ላይ እንዲህ ይላል። ማቴዎስ 22 በደንብ ያዙ ጥቅሶቹን። ማቴዎስ 22 42 ላይ እንዲህ ብሎ ይናገራል። ከቁጥር 41 ጀምሮ ላንብብላችሁ። ፈሪሳውያንም ተሰብስበው ሳሉ ይላል። ፈሪሳውያንም ተሰብስበው ሳሉ ኢየሱስ
ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። በደንብ አስተውሉ። ስለ ዮሐንስ ስለ ክርስቶስ ምን ይመስላችኋል ብሎ እየጠየቃቸው ያለው ክርስቶስ ነው። ከዛ ለማን ነው እየጠየቃቸው ያለው? ፈሪሳውያን የሚባሉ የብሉይ ኪዳን መጽሐፍትን እናውቃለን የሚሉ ፈሪሳውያን ነው። ስለዚህ ስለ ክርስቶስ ምን ይመስላችኋል ብሎ ሲጠይቃቸው ኦፍኮርስ የዳዊት ልጅ ነው አሉት ይላል። አሁን ይሄ መልሳቸው ትክክል ነው ወይስ ትክክል አይደለም? ኦፍኮርስ በስጋ ከዳዊት ስለመጣ የዳዊት ልጅ ነው። የዳዊት ልጅ ሆይ ማረኝ ብሎ አይነ ስውሩ ሲለምነው ምሮታል አይደል? ፈውሶታል። እኔ የዳዊት ልጅ አይደለሁም ብሎ አልገሰጸውም አይደል? የዳዊት ልጅ እያሉ ሲለምኑት አድርጎላቸዋል፣ ፈጽሞላቸዋል። አይ አይደለሁም ብሎ አልተቃወምም። እነዚህም የዳዊት ልጅ ነው አሉት ይላል። ግን ሰው ብቻ ከዳዊት ዘር የመጣ ሩቅ ብእሲ ብቻ ብለው የሚረዱትን መረዳታቸው ሊያርማቸው ስለወደደ ክርስቶስ ምን አላቸው? ቁጥር 43 ጥያቄ ይጠይቃቸዋል። እርሱም አለ እንኪያስ ዳዊት ጌታ ጌታዬን ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል ብሎ ጠየቃቸው። አሁን እንግዲህ የዳዊት ልጅ ከሆነ ዳዊት ራሱ ግን በመንፈስ ቅዱስ ተሞልቶ እንግዲህ እየጠቀሳላቸው ያለው መዝሙር 110 ላይ ያለው ጌታ ጌታዬን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው የሚለውን ጥቅስ ጠቀሰና በመንፈስ ቅዱስ ታዲያ እንኪያስ ጌታ ጌታዬ ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ብሎ እንዴት በመንፈስ ቅዱስ ዳዊት ክርስቶስን ጌታዬ ብሎ ጠራው ብሎ ጠየቃቸው። ምንድነው መልሳችሁ? ምክንያቱ ሎቱ ስብሐትና ክርስቶስ ነብይ ብቻ ቢሆን ከነቢያት እንደ አንዱ ብቻ ቢሆን ዳዊትም ነብይ ነው፣ ንጉስም ጭምር ነው። ከሱ በኋላ ለሚመጣው ልጁ ጌታዬ ሊለው አይችልም። ምክንያቱ በንግስና ከሆነ ምድራዊ ንግስና ዳዊትም ንጉስ ነው። በነብይነት ከሆነ ዳዊትም ነብይ ነው፣ ሀብተ ትንቢት አለው። ስለዚህ ለምንድን ነው ክርስቶስን በመንፈስ ቅዱስ ጌታዬ ሊለው የቻለው ብሎ ጠየቃቸው። ዳዊትስ ጌታ ብሎ ከጠራው እንዴትስ ልጁ ይሆናል አላቸው። ልጁን እንዴት ጌታዬ ብሎ ሊጠራ ይችላል? ዳዊት እንዴት ነው ልትፈቱት የምትችሉት? ይህንን እንዴት ነው ልታስታርቁት የምትችሉት? የዳዊት ልጅ ተብሎ ደግሞ የዳዊትስ ጌታ እንዴት ነው ሊሆን የሚችለው ነው ጥያቄ። ሊመልስለት የቻለ ሰው አለ? የለም። አንድም ቃል እንኳን ይመልስለት ዘንድ የተቻለው የለም። ከዚያ ቀንም ጀምሮ ወደፊት ማንም ሊጠይቀው አልደፈረም ይላል። ኦኬ። ነገረ ክርስቶስን ያልተረዳ ሰው የሰውነቱን ነገር እየተመለከተ ብቻ እንደ አይሁዳውያን ወልደ ዳዊት ብቻ እያለ ሊረዳ ይችላል። ነገር ግን ዳዊት ራሱ ጌታዬ ብሎ ነው የሚጠራው። አዘ ኢንድ ኦፍ ዘ ዴይ ፎር ዩር ሰርፕራይዝ ወልደ ዳዊት ብለህ ብትጠራው ዳዊት ግን ምን ብሎ ይጠራዋል? ክርስቶስን ጌታዬ ነው። እንደውም የቤተ ክርስቲያናችን አንድምታ ጌታ የጌታዬን እንዲህ አላለውም ነው የሚለው። ጌታ የጌታዬን ጌታን እንዲህ አለው አላል። ወይም ደግሞ ለክርስቶስም ጌታ የተባለው ወይም ደግሞ እግዚአብሔር የተባለው ለክርስቶስም አምላኩ ጌታው አልተባለም ብለው ይፈቱታል። ጌታ ጌታዬን ነው የሚለው። ጌታ ጌታዬን፣ ክርስቶስንም ጌታ ይለዋል፣ አብንም ጌታ ይለዋል ዳዊት። ስለዚህ እንዴት ነው ልጁ ከሆነ ጌታዬ ሊለው የሚችለው ብሎ ጠየቃቸው። ከዚያን ቀን ጀምሮ ማንም ሊመልስለት የቻለ የለም ይላል። ይህን መልስ ግን ክርስቶስ ሳይመልስላቸው አልቀረም፣ መልሶላቸዋል። የት? ራእይ ምዕራፍ 22 ከቁጥር 16 ላይ መልሶታል። ራእይ ምዕራፍ 22 ከቁጥር 16 ላይ መልሶታል። እንዴት? ይኸው እንዲህ ብሎ እኔ ኢየሱስ አለ፣ እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ ይላል። መላእክት የእርሱ የሆኑለት ጌታ ነው። መልአኬን ላኩ ስለ አብያተ ክርስቲያናት ምን እንዲመሰክርላችሁ መልአኬን ላኩ አለና እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ አላቸው አለ ይላል። ኦኬ፣ የዳዊት ምኑ ነው? ስሩ እና ዘሩ ነው። አሁን ስለ ክርስቶስ ምን ይመስላችኋል ሲሉ የዳዊት ልጅ ብለውታል። የዳዊት ዘር ነው ማለት ነው።
በስጋ ከዳዊት መጥቷል እንደተባለው ግን እንደ ጳውሎስ ሙሉ የሆነ እምነት አልነበራቸውም ፈሪሳውያን። ሮሜ ምዕራፍ 9 ቁጥር 5 ሐዋርያ ቅዱስ ጳውሎስ በስጋ ከእነርሱ መጣ፣ ግን እርሱ ከሁሉም በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ ነበር አይደል? ቅዱስ ጳውሎስ ወልደ ዳዊት ወልደ አብ ክርስቶስ እንደሆነ ተናግሯል። የአብም የባህሪ ልጅ ከዳዊትም በስጋ የመጣ እንደሆነ ተናግሯል ሐዋርያ ቅዱስ ጳውሎስ። ፈሪሳውያን የጎደላቸው የዳዊት ልጅ መሆኑ አምነው የአብ የባህሪ ልጁ መሆኑ ግን አላመኑ ነበር። ስለዚህ ክርስቶስ ምን አለ? እኔ የዳዊት ስርና ምኑ ነኝ? ዘሩ ነኝ አለ። ስር ማለት መገኛ ማለት ነው፣ ምንጭ ማለት ነው፣ አስገኝ ማለት ነው። ኦኬ። ስለዚህ ለዳዊት ስሩ ነኝ ሲል የዳዊት አስገኙ ፈጣሪው ነኝ ማለት ነው። ምንጩ እኔ ነኝ ማለት ነው። ዳዊት ያስገኘሁት እኔ ነኝ ማለት ነው። ዳዊት የፈጠረው ዳዊትን የፈጠርኩት እኔ ነኝ ሲል ግን ያ ዳዊትን የፈጠረው ጌታ ግን ምን ሆኖ መጣ? የዳዊት ዘር ሆኖ ግን በስጋ መጥቷል ነው። ስለዚህ እኔ የዳዊት ስሩ ነኝ፣ አስገኙ ነኝ፣ ፈጣሪው ነኝ ማለት ነው። ግን እሱ ብቻ ሳይሆን የዳዊት ደግሞ ምኑ ነኝ? ዘሩ ነኝ። በስጋ ደግሞ ከዳዊት ዘር በስጋ የመጣ ነውና ለዛ ነው ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ከቁጥር 1 ሲናገር ምን ብሎ ይናገራል ስለ ክርስቶስ? ከቁጥር ምዕራፍ 1 ሮሜ ምዕራፍ 1 ከቁጥር 1 ጀምሮ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። የማን ባሪያ? የኢየሱስ ክርስቶስ ባሪያ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ማን ነው? ጌታችን ኢየሱስ ክርስቶስ ነው ይላል። በስጋ ከማን የመጣ? ከዳዊት። በመንፈስ ግን ወይም ደግሞ በመለኮቱ ግን ከሙታን መነሳት በኃይል የተነሳ በስልጣኑ የተነሳ የእግዚአብሔር ልጅ መሆኑም የተገለጠ ሆኖ የተገለጠ ማለት ነው። ምንድነው አለ? እሱ ልጁ ነው አለ። ልጁ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው አለ። እርሱ ማን ነው? ጌታችን ኢየሱስ ክርስቶስ ነው ብሎ በግልጽ ይናገራል ማለት ሶ ክርስቶስ አምላክነቱን መለኮትነቱን በእንደዚህ አይነት መልኩ ራሱን ገልጧል። ሐዋርያ ቅዱስ ጳውሎስም ተናግሯል፣ ቅዱስ ዮሐንስም ተናግሯል ማለት ነው። ይህን ሶስቱን ከተናገርኩ ይበቃኛል። እግዚአብሔር ይስጥልኝ። ቃሌት ያሰማልን። ይዋድዬ ቃሌት ያሰማልን። ብሮስኪስ የአንዴ ኮመንቱን ወፍል አድርግና እንቀጥላለን። እኛ በደንብ ሀሳቡን እየተከታተሉት እንደሆነ ጀስት ኮንፊርም ለማድረግ ያክል ሀሳቡን በደንብ እየተከታተላችሁ ነው እናንተ ሰዎች። እንዴት ነው? ፎሎ አፕ እያደረጋችሁ ነው? እየጻፋችሁ ነው? አንዴ እሱን ኮንፊርም ካደረጋችሁልን እሺ። ኮሜንት ላይ አዎ ምናምን ከማለታችሁ በፊት ወር ቃልዮት ያሰማልን ከማለታችሁ በፊት እየሰማችሁት የሚወራው ነገር አንደርስታንድ እያደረጋችሁ መሆኑን እርግጠኛው እሺ፣ እየጻፋችሁ መሆኑን አንደኛ፣ ሁለተኛ ደግሞ አንደርስታንድ ማድረጋችሁን እርግጠኛው ነው። አዎ ከማለታችሁ በፊት ኦነስት ሁኑ ለማለት ፈልጌ ነው። ኦነስት ለመሆን እንሞክር ለማለት ፈልጌ ነው። ኦኬ፣ በጣም ጥሩ ጎበዝ፣ እየጻፋችሁ ነው። በጣም ናይስ። እሺ ኮሜንቱን ድጋሚ እናጠፋለን። ራእይ ላይ ያለውን አንዴ ብለው ነበረ። ራእይ 22:16 ነው ዋዲ ያነሳላችሁ። ራእይ 22:16 እሺ፣ አንዴ እሺ ኦኬ እሺ እንቀጥል። እግዚአብሔር የተመሰገነ ይሁን። እንግዲህ አንዳንድ ሀሳቦችን እያነሳን እየቆየ ነው እንደ እግዚአብሔር ፍቃድ። ዮሐዲ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያለውን አንስቶላችኋል። ክርስቶስ ኢየሱስ እውነተኛ አምላክና የዘላለም ሕይወት የተባለበትን ያው መጀመሪያ ዙር ላይ የምናነሳው ቅድም እንዳልኳችሁ በግልጽ አምላክ ተብሎ ጌታችን ኢየሱስ የተጠራባቸውን ክፍሎች የምናነሳው ተባብለናል ቅድምና ከዛ ባለፈ ደግሞ ሮሜ ምዕራፍ 9 ቁጥር 5 ላይ ያለው በተለይ በሰፊው አብራርቶላቸዋል። ኦኬ በስጋ የመጣ የሚለውን አንዳንድ ሰዎች ሊቀጥፉ ስለሚሞክሩ ቃል በቃል በስጋ መጣ የሚለው ነገር ዳይሬክትሊ ሳብጀክቱ ራሱ ጌታችን ኢየሱስ እንደሆነ ዮሐዴ በደንብ አብራርቶላቸዋል። አይ ቲንክ እንትን የሚለውን ክፍል ዮሐዴ በቃ ጥቅሱን ነገረናቸው እንለፍ አይደል? ከላይ እንደዚህ በግልጽ አምላክ ጥብሎ የተጠራባቸውን ክፍሎች የመጀመሪያውን ዙር እንለፍና ከዛ ወደ ሁለተኞቹ ሙቭ እናደርግ። ጥሩ ነው። ወደ ሁለተኛው ሐሳብ አይመስልም? እሺ ጥሩ ነው። እሺ
ሌላ ጀስት ጥቅስ እንድትይዙ ያው በጣም ብዙ ጊዜ ከምናነሳቸው ቃል በቃል አምላክ እግዚአብሔር ተብሎ የተጠራባቸው ክፍሎች ማለት ነው። ዮሐንስ ወንጌል ምዕራፍ 1 ሁላችሁም የምታውቁትን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ኦኬ ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳን ያለ እርሱ የሆነ የለም ተብሎ ቁጥር 14 ላይ ቃልም ስጋ ሆነ ተብሏል። ይሄ ቃል የተባለው ማን ነው? ጌታችን ኢየሱስ ነው። ኦኬ ስጋ የሆነው እርሱ ነው፣ ጌታችን ኢየሱስ ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1ን ብዙዎቻችሁ የምታውቁት ጥቅስ ነው። ዮሐንስ ወንጌል ምዕራፍ 1 ከዚህ በፊት ላይቭ ላይ በደንብ ብሬክዳውን አድርገን ስላብራራ ነው። እሱም ብቻውን እናብራራ ከተባለ ራሱ ረጅም ሰዓት ስለሚፈጅ ነው። ጥቅሱን ያዙት። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጋይስ አንዴ ዮሐንስ ገስት ላይ ያዩት እስቲ አንተሽ መቀበያውን እንትን ካለ ዮሐንስ ነው ይላከው ወይ ተሳስቶ ሊሆን ይችላል። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ነው ያዙ። አንድ በኮሜንት አስገባው እንጂ እኔም ጋር እምቢ ብሎኛል። እሱ ነው ግን እሱን የሚመስል ሰው ተመሳስሎብኝ እንዳይሆን ድንገት ገስት መቀበያ በጣም አስቸጋሪ ነው። በጣም አስቸጋሪ ኮሜንት አብራራ ነበር እንዴ? አይ ቆይ እንትን ነው ችግር የለውም። እዮብ ራስህ ከሆንክ በቃ አበባ ስጥና እንስበዋለን ወይ ካልሆነ እንቀጥልኛ። እሱ ራሱ ከሆነ ማለት ነው። ቅድም ኮኔክሽን አስወርዶ ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ነው ያዙ። ከዛ ባለፈ ደግሞ ዮሐንስ ራእይ ኦኬ ዮሐንስ ራእይ ላይ እነዚህ ተጨማሪ ጥቅሶች ናቸው ቃል በቃል ዮሐንስ ራእይ ምዕራፍ 1 ላይ ዮሐንስ ራእይ ምዕራፍ 1 ላይ ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖችም ስለርሱ ዋይ ዋይ ይላሉ፣ አዎን አሜን ይላል። ቁጥር 7 ላይ አዎን አሜን። ከዛ ቁጥር 8 ላይ እንደዚህ ይላል፣ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ምን ቁጥር 8 ላይ ምን አለ? ያለውና የነበረው የሚመጣው። ቁጥር 7 ላይ ሳብጀክት እንዳይረሳ ክርስትና ላይ ሳብጀክቱ ማተር ያደርጋል። አውዱ መረዳት አለበት። ቁጥር 7 ላይ ከደመና ጋር ይመጣል የተባለው አካል ነው። ዓይንም ሁሉ የወጉትም ያዩታል። የተወጋው ማን ነው? ጌታችን ኢየሱስ ነው። የምድርም ወገኖች ስለርሱ ሁሉ ዋይ ዋይ ይላሉ ስለተባለ ሳብጀክቱ ማን ነው? ቁጥር 7 ላይ ጌታችን ኢየሱስ። ያ እንግዲህ የወጉት ያዩታል የተባለው ከደመና ጋር ይመጣል የተባለው ነው። ቁጥር 8 ላይ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ማለት ነው። ጌታ አምላክ የሚለውን ቃል ቅድም ምን ላይ ተመልክተናል? ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ ጌታ አምላክ ብሎታል፣ ኪሪዮስቲዮስ ብሎ ጠርቶታል። አሁንም እዚህ ጋር ጌታችን ኢየሱስ ክርስቶስ ጌታ አምላክ አልፋና ኦሜጋ። አልፋና ኦሜጋ ማለት እንግዲህ በግሪክ አልፋቤቶች ውስጥ እንደምታውቁት መጀመሪያውና መጨረሻው ነው። መጀመሪያውና መጨረሻው እኔ ነኝ እያለ ነው ጌታ ቃል በቃል ወደዚህ ወደዛ በማያዛንፍ መልኩ በግልጽ ማለት ነው። በግልጽ ኦኬ። ይሄንኑ ሐሳብ ጌታችን ኢየሱስ ክርስቶስ እዚህ ራእይ መጽሐፍ ላይ ዮሐንስ ራእይ ምዕራፍ 22 ላይ እንዲህ ብሎ ይናገራል። ዮሐንስ ራእይ ምዕራፍ 22 ይሄንንም ያዙ። ዮሐንስ ራእይ ምዕራፍ 22 ቁጥር 12 እና 13 እንዲህ ብሎ ይናገራል። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር ነው። አሁንም ቁጥር 12 እንዳትረሱ። እመጣለሁ ያለው አካል ነው እየተናገረ ያለው። በቶሎ እመጣለሁ። ማነው ደጋሚ የሚመጣው? መጽሐፍ ቅዱስ ሙሉውን ስንመለከት ጌታችን ኢየሱስን ዳግም የሚመጣው። ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። እንደ ስራው የሚከፍለው ማን ነው? ጌታችን ኢየሱስ ነው። መጽሐፍ ቅዱሳችን ግልጽ ነው። ለፍርድ የሚመጣው እርሱ ስለሆነ በጎችን ከፍየሎቹ የሚለየው እርሱ እንደሆነ እነዚህ ሲኖፕቲክ ጎስፕሎች ላይ በደንብ ተቀምጧል፣ ወንጌላቱ ላይ ማለት ነው። ኦኬ ቁጥር 13 ላይ እንደዚህ ይላል፣ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። እንግዲህ ምን እናድርገው? በግልጽ አልፋና ኦሜጋ መጀመሪያውና መጨረሻው ፊተኛውና ኋላኛው እኔ ነኝ ብሏል። በቃ ይኸው ዘገበው፣ ምንም በማያሻማ ሁኔታ። ስለዚህ እነዚህ ክፍሎች እስካሁን ያነሳናቸው ሌሎች ተጨማሪ ጥቅሶችን ማንሳት እንችላለን፣ ግን በግልጽ ክርስቶስ ኢየሱስ እግዚአብሔር በስጋ ተገልጦ እንደሆነ ኦኬ የባህሪ አምላክ እንደሆነ ቴዎስ ብለን የምንጠራው ማለት ነው ቃል በቃል እንደዛ ተብሎ እንደተጠራ እነዚህ የመጽሐፍ ቅዱስ ክፍሎች በግልጽ ያሳያሉ።
ኦኬ በግልጽ የሚያሳዩ ክፍሎች ናቸው። ቀጣይ እኔ አንድ ሁለት ጥቅስ አነሳለሁ፣ ከዛ ዮሐዴ ደግሞ ቀጣይ ያነሳል። በብሉይ ኪዳን ለያህዌ የተነገሩ ነገሮች ፍጻሜያቸውን ደግሞ ጌታችን ኢየሱስ ላይ ሲያገኙ ደግሞ ቀጣይ ጥቅሶችን እንመለከታለን። ኦኬ ቀጣይ የምንመለከተው በብሉይ ኪዳን ለያህዌ የተነገሩ ጥቅሶች ፍጻሜያቸውን ማን ላይ ሲያገኙ? ጌታችን ኢየሱስ ክርስቶስ ላይ ሲያገኙ እንመለከታለን። እሺ ወደ ሀሳቡ እንሂድ። ወረቀት እዚህ ጋር ማንኮሻኩሽባችሁ የሆነች ዝም ብዬ ኖት ያዝኩባትን ነገር ነው። ለዛሬው ላይ ብዬ ነገሮች ቀለል ብሎ እንዲሄዱ አስቤ ነበረ ትላለህ ግን እሺ ኢሳይያስ ሁላችሁም ኖት ጽፋችሁ በኋላ ማንበብ ትችላላችሁ፣ ችግር የለውም። ትንቢተ ኢሳይያስ ምዕራፍ 40 ላይ እንሄዳለን። ኦኬ ትንቢተ ኢሳይያስ ምዕራፍ 40 ላይ እሺ ትንቢተ ኢሳይያስ ምዕራፍ 40 ላይ እንሄድና እንዲህ የሚል ቃል እናገኛለን። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ እንዲህ የሚል ቃል አለ። የአዋጅ ነጋሪ ቃል ይለናል ኢሳይያስ። የእግዚአብሔርን መንገድ በምድረ በዳ ጥረጉ። አለው ጋይስ ማሌ ብለርዱንኩ አሁን ተመልሰሃል። ረጅም ማሌ ነው አንድ ስፕሊት ሰከንድ ሳሊ ዋዲ ጠፋው። አይ አሁን ነው አሁን ነው። እሺ ቁጥር 3 ላይ ኢሳይያስ 40 ቁጥር 3 ላይ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንን ጎዳና በበረሃ አስተካክሉ ይላል። አሁን እንግዲህ ይሄ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንን ጎዳና በበረሃ አስተካክሉ የተባለው የማንን መንገድ ነው? ጥረጉ የተባለው የያህዌ የማንን መንገድ አልኳችሁ? የያህዌን መንገድ ጥረጉ። ኦኬ የያህዌን መንገድ ጥረጉ ብሎ ኢሳይያስ ትንቢት ይናገራል። ምን የሚል የአዋጅ ነጋሪ ቃል ይላል። አሁን ይህ ትንቢት መቼ ነው የሚፈጸመው ነው ዋናው ነገር። አያችሁ ኢሳይያስ ትንቢቱን ተናግሯል። ትንቢቱ ፍጻሜ የሚያገኘው መቼ ነው ከተባለ በሚገርም ሁኔታ ኦኬ በሚገርም ሁኔታ ስለዚህ ስለ አዋጅ ነጋሪ ወይም ደግሞ መንገድ ጠራጊ አራቱም ወንጌላት ዘግበውልናል። አራቱም ወንጌላት አዲስ ኪዳን አራቱም ወንጌላት የእግዚአብሔር መንገድ እንዳትረሱ። የአዋጅ ነጋሪ ቃል የእግዚአብሔር መንገድ የማንን መንገድ ጠረጉ? የማንን መንገድ? የእግዚአብሔር መንገድ። አራቱም ወንጌላት ስለዚህ መንገድ ጠራጊ ወይ ደግሞ አዋጅ ነጋሪ ዘግበውልናል። ለምሳሌ መጀመሪያ ማቴዎስ ዘግበውልናል። የማቴዎስ ወንጌል ምዕራፍ 3 ቁጥር 3 ላይ ሄዳችሁ ብትመለከቱ እንዲህ የሚል ቃል ታገኛላችሁ። የማቴዎስ ወንጌል ምዕራፍ 3 ቁጥር 3 ላይ ኢሳይያስን ጠቅሶ ማቴዎስ እንዲህ ብሎ ይነግረናል። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና። ቁጥር 1 ላይ ማን ነው ይህ ነው የተባለው? ከቁጥር 1 ጀምረን አብረን እናንብበው። ማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ። በዚያም ወራት መጥምቁ ዮሐንስ በደንብ አስተውሉ፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። ማን ነው ሰባኪው? መጥምቁ ዮሐንስ። ስለዚህ ስለ መጥምቁ ዮሐንስ ምን አለን ማቴዎስ? ኢሳይያስ የአዋጅ ነጋሪ ቃል መንገድ ጠራጊ ያለው ስለ እርሱ ነው እያለን ቁጥር 3 ላይ በነቢዩ በኢሳይያስ አለ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነው። ድምፁ የአዋጅ ነጋሪ ቃል የተባለው እንዲህ የጌታን መንገድ ይጠርጋል የተባለው ማን ነው? ይህ ነው። መጥምቁ ዮሐንስ እንዳትረሱ። በብሉይ ኪዳን ኢሳይያስ የማን ነው? የእግዚአብሔርን መንገድ የያህዌን መንገድ የሚጠርግ የአምላካችንን መንገድ የሚያቀና ነው ያለው። ይሄ ማን ነው ተባለ? አዲስ ኪዳን ላይ መጥምቁ ዮሐንስ። ማቴዎስ ዘግቦልናል መጥምቁ ዮሐንስ እንደሆነ። እንቀጥል። የአራቱም ወንጌላት ምስክርነት ስላለ ጥቅሶቹን ያዙ። ማቴዎስ ወንጌል ምዕራፍ 3 ከቁጥር 1 እስከ 3 አንብቡ። ማርቆስ ወንጌል ላይ ስንሄድ ማርቆስ ወንጌል ምዕራፍ 1 ቁጥር 3 ላይ 2 እና 3 ላይ እንደዚህ ይላል፣ እነሆ መንገድን የሚጠርግ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ ኢሳይያስ እንደተጻፈ ቁጥር 4 ላይ ዮሐንስ በምድረ በዳ እያጠመቀ የንስሐን ጥምቀት ለኃጢአት ስርየት እየሰበከ መጣ። ማቴዎስ ቅድም መጥምቁ ዮሐንስ መንገድ ጠራጊው እንደሆነ ነግሮናል። ማርቆስ ወንጌል ምዕራፍ 1 ቁጥር 3 ላይ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ ኢሳይያስ እንደተጻፈ ቁጥር 4 ላይ ምን አለን? ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ።
ማቴዎስም መንገድ ጠራጊው ማን እንደሆነ ነገረን። መጥምቁ ዮሐንስ፣ ማርቆስም መንገድ ጠራጊው ማን እንደሆነ ነገረን። መጥምቁ ዮሐንስ እንጨምር፣ አራቱም ወንጌላት የሚስማሙበት ነገር ስለሆነ ሉቃስም ይመጣና የሉቃስ ወንጌል ጥቅሶቹን ያዛችሁ። የሉቃስ ወንጌል ስንመጣ የሉቃስ ወንጌል ምዕራፍ 3 ቁጥር 4 ከ3 ጀምሮ ማለት ነው እንደዚህ ይላል። በነቢዩ በኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጁ። የሉቃስ ወንጌል ምዕራፍ 3 ቁጥር 4 ላይ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ፣ አዘቅቱ ሁሉ ይሙላ፣ ተራራና ኮረብታም ሁሉ ዝቅ ይበል፣ ጠማማውና የቀና መንገድ ይሁን፣ ሸካራውንም መንገድ ትክክል ይሁን፣ ስጋም የለበሰ ሁሉ እግዚአብሔር ማዳን ተብሎ እንደተጻፈ ለኃጢአት ስርየት የንስሐን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለች ሀገር ሁሉ መጣ። ማን የመጣው ስንል ቁጥር 2 ላይ ምን ይለናል? ሉቃስ ደግሞ ሐናና ቀያፋም ሊቀ ካህናቱ ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። እንግዲህ አሁን መንገድ ጠራጊው ማን ነው? ሉቃስን ኮንፊርም እያደረገልን ያለው ማን ነው? ዮሐንስ። ኦኬ ሉቃስም ማቴዎስም ማርቆስም ሉቃስም ሶስቱም በአንድ ላይ ምን ተስማሙ? መንገድ ጠራጊው ማን ነው? መጥምቁ ዮሐንስ። የአዋጅ ነጋሪ ቃል ኦኬ ንስሐ ግቡ እያለ እግዚአብሔርን መንገድ እያስተካከለ እየጠረገ የሚመጣው ማን ነው? መጥምቁ ዮሐንስ እንደሆነ ሶስቱ ተባብረው ነገሩ። ዮሐንስም ይጨምራል። ዮሐንስ ወንጌል ምዕራፍ 1 ቁጥር 23 ላይ ጥቅሶቹን እያዛችሁ ዮሐንስ ወንጌል ምዕራፍ 1 ላይ እንዲህ ይላል። ቁጥር 22 ላይ እንግዲህ አይሁድ ይጠይቁታል። እንኪያስ ማነ ለላኩን መልስ እንድንሰጥ። ኦኬ እንደዚህ ሆንኩኝ። እሺ እንኪያስ ማነ ዮሐንስን ነው የሚጠይቁት። እንግዲህ ማነ ለላኩን መልስ እንድንሰጥ ስለራስህ ምን ትላለህ አሉት። ቁጥር 23 ላይ እርሱም ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። አራቱም መንገድ ጠራጊው የጌታን መንገድ አቅኑ ብሎ የሚናገረው ኢቭን የራሱን የመጥምቁ ዮሐንስን ምስክርነት በመጨመር አራቱም ወንጌላት በብሉይ ኪዳን ነቢዩ ኢሳይያስ የያህዌ መንገድ ጥረጉ ወይ ደግሞ የያህዌ መንገድ ጥረጉ የአምላካችንን መንገድ አቅኑ የሚል የአዋጅ ነጋሪ ቃል ይመጣል ተብሎ የተነገረለት መጥምቁ ዮሐንስ ነው። አሁን ኮመንት ላይ ሁላችሁንም ጠይቃችኋለሁ። ኮመንቱን አንዴ ላብራላችሁና ዮሐንስ ኮመንት ላይ ሁላችሁም ተሳተፉ። ዮሐንስ ለማን ነው መንገድ ሊጠርግ የመጣው? ለማን ነው መንገድ ሊጠርግ የመጣው? ዮሐንስ በአዲስ ኪዳን ማለት ነው። ጎበዝ ናይስ። በጣም ደስ ይላል። በጣም ጥሩ። ሁላችሁም እንደመለሳችሁት የማንን? የጌታችን የኢየሱስን። ኦኬ ኢየሱስ ከመምጣቱ በፊት ነው ማን? ዮሐንስ መንገድ ሲጠርግ የነበረ። ጌታችን ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት መንገድ ጠራጊ ተባለ። ስለዚህ ሁለቱን ስናመሳስል በደንብ አስተውሉ። በብሉይ ኪዳን ያ የአዋጅ ነጋሪ ቃል የተባለው የማን መንገድ ነው? የማን መንገድ ጠራጊን የተባለው? የያህዌ የእውነተኛው አምላክ መንገድ ጠራጊን የተባለው ያ የአዋጅ ነጋሪ ቃል የተባለው የእውነተኛው አምላክ የያህዌ መንገድ ጠራጊን የተባለው ያ መንገድ ጠራጊ ዮሐንስ ነው። ዮሐንስ ለማን ነው መንገድ የጠረገው? እናንተ ሁላችሁም እንዳላችሁ ለጌታችን ለኢየሱስ። ስለዚህ ጌታችን ኢየሱስ ማን ነው? ያህዌ በስጋ። ጌታችን ኢየሱስ ማን ነው? ኮሜንት ላይ ያሳውቁን። ያህዌ ነው። አያችሁ፣ በብሉይ ኪዳን ለያህዌ የተነገረው ነገር ፍጻሜውን ጌታችን ኢየሱስ ላይ ሲያገኝ ተመለከታችሁ። ኦኬ ጌታችን ኢየሱስ ክርስቶስ የእስራኤላውያን አምላክ ኦኬ ያህዌ ማን ነው? ጌታችን ኢየሱስ ነው። በግልጽ መጽሐፍ ቅዱሱ አራቱም ወንጌላት ወደዚህ ወደዛ በማይል መልኩ ተስማምተው የሚያስቀምጡት ነገር። ኦኬ ስለዚህ ጌታችን ኢየሱስ ምንድነው? እንደው ዝም ብለን ስለ ክርስቶስ እንዲህ ነው ብለን ስንናገር እንደው ዝቅ ያለ አምላክ ያነሰ አምላክ አይደለም። ያህዌ ነው። ለሙሴ የተገለጠው አምላክ እርሱ ጌታ ኢየሱስ ነው። ኦኬ ስለዚህ እነዚህን ጥቅሶች አንድ ላይ እንደዚህ በብሉይ ኪዳን የነበሩ በደንብ ቀስ ብዬ እንትን ያልኩት እንድትረዱ ነው። ኦኬ በብሉይ ኪዳን የነበሩ ትንቢት እንግዲህ ኢቭን
እሱ ሌላ ጊዜ ትንቢተ ሚልክያ ምዕራፍ 3 ላይ ራሱ ያህዌ ራሱ ወደ መቅደሱ እንደሚገለጥ ምናምን ይናገራል። እሱ ሌላ ጊዜ እናነሳዋለን፣ ችግር የለውም። ግን በብሉይ ኪዳን ለያህዌ የተነገረው ነገር ፍጻሜውን በጌታችን በኢየሱስ ክርስቶስ ሲያገኝ እንመለከታለን። አንድ ጥቅስ ልጨምርና ወደ ዮሐድ ሄዳለሁ። አንድ ጥቅስ ከእንደዚህ አይነት ጋር ያህዌ ዕብራይስጥኛ ነው። ኮመንት ላይ ያህዌ ምንኛ ነው የሚል ነገር የአምላክ ስም ነው። የአምላክ ስም ነው ወይ ደግሞ አምላካችን እግዚአብሔር ለሙሴ የገለጠለት ስሙ ነው። ኦኬ ማን ላከኝ ብዬ ልንገራቸው ብሎ ሲነገረው ሲጠይቀው ያህዌ የሚለውን ስም ሲገልጥለት እንመለከታለን። ያህዌ YHWH ማለት ነው እና ዕብራይስጥኛ ነው፣ ሂብሩ ነው። ኮመንት ላይ አንድ ሰው ያህዌ ምንኛ ነው የሚል ነገር ስለተመለከትኩ ነው። እሺ ይሄንን አሳየን። ተጨማሪ ደግሞ በብሉይ ኪዳን እንሂድና ሁላችሁም ጥቅሱን ጻፉ። ትንቢተ ኢዮኤል ላይ እንሄዳለን። ትንቢተ ኢዮኤል ኦኬ። ትንቢተ ኢዮኤል ምዕራፍ 2 ላይ ሁላችሁም ትንቢተ ኢዮኤል ምዕራፍ 2 ላይ ቁጥር 27 እና 28ን አብረን እናነባለን። ትንቢተ ኢዮኤል ምዕራፍ 2 ቁጥር 27 እና 28 እንዲህ ይላል። እኔም በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆንኩ ከኔ በቀር ሌላ አምላክ እንደሌለ ታውቃላችሁ፣ ሕዝቤም ለዘላለም አያፍርም። ከኔ በቀር ሌላ አምላክ እንደሌለ ታውቃላችሁ። ይሄን እየተናገረ ያለው ያህዌ ነው። ባይዘው ያህዌ ነው እየተናገረ፣ ከኔ በቀር ሌላ አምላክ የለም። ከዚህም በኋላ እንዲህ ይሆናል አለ። ራሱ ተናጋሪው ማን ነው? ያህዌ። መንፈሴን አለ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። መንፈሴን ምን አለ? በስጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ህልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። እንግዲህ ከኔ በቀር ሌላ አምላክ የለም ያለው አካል ያህዌ ምን አለ? መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ስለዚህ መንፈሱን የሚያፈሰው ማን ነው? ያህዌ። ይሄ ካስማማን ትንቢተ ኢዮኤል ምዕራፍ 2 ቁጥር 27 እና 28 ካስማማን ይሄ መች ነው ፍጻሜ ያገኘው ስንል የሐዋርያት ሥራ ላይ እንሄዳለን። ይሄ ፍጻሜ መች ነው ያገኘው ካል የሐዋርያት ሥራ ላይ አዲስ ኪዳን ላይ እንመጣና የሐዋርያት ሥራ ምዕራፍ 2 ላይ ሄደን እንመለከታለን። የሐዋርያት ሥራ ምዕራፍ 2 ላይ እንዲህ የሚል ቃል እንመለከታለን። ይሄ ትንቢት ራሱ ተፈጻሚ የሆነው በጴንጤቆስጤ ቀን ወይ ደግሞ መንፈስ ቅዱስ በወረደበት ቀን እንደሆነ ጴጥሮስ እንዲህ ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 16 ላይ ኦኬ። ነገር ግን ይህ በነቢዩ ኢዮኤል የተባለው ነው። እግዚአብሔር ይላል ጴጥሮስ ነው የሚጠቅሰው። እንግዲህ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻቸውም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ህልም ያልማሉ። አያችሁ፣ ቅድም ያነበብናትን ትንቢተ ኢዮኤል ምዕራፍ 2 ላይ ያለውን እግዚአብሔር እንዲህ ብሏል። እንዲህ ብሎ ነበር በነቢዩ በኢዮኤል እንዲህ ብሏል። ያ ፍጻሜ ያገኘው መንፈስ ቅዱስ በወረደ ክርስትና ራሱ ትክክለኛ ሃይማኖት መሆኑን ከሚያረጋግጡ ክፍሎች ውስጥ አንዱ ይሄ ነው። ባይዘው በብሉይ ኪዳን የነበሩ ትንቢቶች ፍጻሜ ሲያገኙ የሐዋርያት ሥራ ምዕራፍ 2 ላይ ቁጥር 36 ላይ እንደዚህ ይላል። አሁን ፍጻሜ የሚያገኘው መንፈስ ቅዱስን ማን ያፈሰሰው የሚለውን ጥያቄ ስንጠይቅ ነው ክርስቶስ ማን ነው የሚለውን ነገር የምንረዳው። ቅድም እንዳልኳችሁ ትንቢተ ኢዮኤል ምዕራፍ 2 ላይ እግዚአብሔር አምላክ ምን አለ? መንፈሴን አፈሳለሁ አለ። ቁጥር 33 ላይ ኦኬ፣ የሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ እንዲህ የሚል ቃል አለ። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ እናንተ አሁን የምታዩትና የምትሰሙትን አፈሰሰው። ማን ያፈሰሰው? ቁጥር 33 ላይ ይህን ኢየሱስን እግዚአብሔር አስነሳው፣ ስለዚህም ነገር እኛ ምስክሮች ነን አለ። ጌታችን ኢየሱስ ጴጥሮስ ምን አለ? ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትና የምትሰሙትን አፈሰሰው። ስለዚህም አሁን ኮመንት ላይ ጠይቃችሁና ከዛ ወደ ዮሐድ ሄዳለሁ። እንግዲህ ኮመንቱን ኦን እናድርገውና በብሉይ ኪዳን ያህዌ መንፈሴን በስጋ ለባሽ ሁሉ ላይ ያፈሳለሁ አለ። በአዲስ ኪዳን መንፈስን ያፈሰሰው ማን ነው? እስኪ ኮመንት ላይ አሳውቁ።
ያፈሰሰው ማን ነው? ጎበዝ፣ ኢየሱስ ክርስቶስ ወልድ፣ ያ ኢየሱስ ክርስቶስ። ስለዚህ አሁን እዛው እየጻፋችሁ ባላችሁበት ሰዓት ላይ ያህዌ መንፈሴን አፈሳለሁ ካለ በአዲስ ኪዳን ስንመጣ ደግሞ ያን መንፈስ ያፈሰሰው ኢየሱስ ከሆነ ኢየሱስ ማን ነው ማለት ነው? ኢየሱስ ማን ነው? ያህዌ አምላክ እግዚአብሔር። ኤግዛክትሊ ጎበዞች፣ አያችሁ። በብሉይ ኪዳን የነበሩ ለያህዌ የሚነገሩ ነገሮች ደግሞ ፍጻሜያቸውን በጌታችን ኢየሱስ ሲያገኙ እንመለከታለን። ስለዚህ እኔ እነዚህ ሁለቱን ክፍሎች አንስቻለሁ። ትንሽ አረዘምኩት መሰለኝ፣ በጣም ይቅርታ አድርጉልኝ። እግዚአብሔር ያክብርልኝ። ዮሐዴ ወደ አንተ ልምጣ ፓፓ። አራረዘመም ብሮስኪ ቃል ያሰማልን። እግዚአብሔር ይስጥልን። በጣም አሪፍ አድርገን ያቀረብከው። እሺ እኔ እንኳን ብዙ ኦልሬዲ ኦልሞስት አብዛኛው ስለተባለ ትንሽ ብቻ ለማለት ያክል ነው። እዛው ትንቢተ ኢዩኤል ምዕራፍ 2 አሁን ሲያነሳው ከነበረ ጋዲ ምዕራፍ 2 ከቁጥር 32 ላይ የተጻፈውን ደግሞ እንመልከት። ትንቢተ ኢዩኤል ምዕራፍ 2 ከቁጥር 32 እንዲህም ይሆናል የእግዚአብሔር ስም የሚጠራ ሁሉ ይድናል፣ እግዚአብሔርም እንደተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ደግሞም እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛሉ ይላል። ኢዩኤል ምን ብሎ እየተናገረ ነው? የእግዚአብሔርን ስም ወይም ደግሞ የያህዌን ስም የሚጠራ ሁሉ ምን ይላል? ይድናል። እግዚአብሔር እንደተናገረ በጽዮን ተራራና በኢየሩሳሌም ምን ያደርጋል? መድኃኒት ይገኛል። ደግሞም እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛሉ ይላል። ስለዚህ የማን ስም መጥራት ያድናል እያለን ነው እዚህ ጋር? የያህዌን የእግዚአብሔርን ስም መጥራት ያድናል ተብሎ በግልጽ እየተናገረ ነው። ትንቢተ ኢዩኤል ምዕራፍ 2 ከቁጥር 32። ይህ በአዲስ ኪዳን የት ላይ ተፈጽሞ እናገኛለን? ሮሜ መልእክት ምዕራፍ 10 ከቁጥር 13 ላይ እናገኘዋለን። ከፍ ብለን እናንብብ። ማን ነው ጌታ የተባለው ምናምን የሚለው ግልጽ እያደረገ ስለሚሄድ ማለት ነው። ከቁጥር 11 ከቁጥር 10 ጀምሮ እንዲህ ይላል፣ ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ያድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። ኦኬ፣ በእርሱ የሚያምን ሁሉ አያፍርም ተብሎ ተጽፏል ሲል ትንቢተ ኢሳይያስ ምዕራፍ 28 ከቁጥር 16 ያለውን ነው። ኦኬ፣ በእርሱ የሚያምን አያፍርም ተብሎ የተነገረው በክርስቶስ ነው። ቃሉ እንዲህ ይላል፣ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረቱ የጸናውንም የማዕዘን ድንጋይ የሚያምን አያፍርም ይላል። ያው የማዕዘን ራስ ወይም ደግሞ የማዕዘን ድንጋይ የተባለው ክርስቶስ ነው። በእርሱ የሚያምን አያፍርም ተብሎ ተነግሯል በትንቢተ ኢሳይያስም ማለት ነው። በእርሱ የሚያምን አያፍርም ይላልና መጽሐፍ ካለ በኋላ በአይሁዳዊና በግሪካዊ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው ይልና የጌታን ስም የሚጠራ ሁሉ ይድናልና ይላል። ኦኬ፣ የጌታን ስም የሚጠራ ሁሉ ምን ይላል? ይድናል። ይሄን ጌታ የተባለው ማን ነው? ኢየሱስ ክርስቶስ ነው። በምን ማወቅ እንችላለን? አዎ በሚገባ ማወቅ እንችላለን። ቁጥር 9 ሮሜ ምዕራፍ 10 ከቁጥር 9 ላይ እንዲህ ነው የሚለው፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና ነው የሚለው። እዚህ ጋር ጌታ እንደሆነ በአፍህ ብትመሰክር የተባለው የማን ጌትነትን ነው? የክርስቶስን ጌትነት። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና። የክርስቶስን ጌትነት መመስከር የሚያድን ጌትነት ነው። ለዛ ነው የጌታን ስም የሚጠራ ሁሉ ይድናል ተብሎ የተናገረው ማለት ነው። ልክ ኢዩኤል የያህዌን ስም የሚጠራ ይድናል እንደተባለው እዚህ ጋርም የክርስቶስ የኢየሱስ ጌትነትን መናገር የእሱም ስም መጥራት ምን ያደርጋል ብሏል? ያድናል ብለው በግልጽ ይናገራል። ያህዌ ራሱ ክርስቶስ መሆኑ በማያሻማ መልኩ መጽሐፍ ቅዱስ እንዲናገራል። ሁለተኛ ጥቅስ ለመጨመር ትንቢተ ሕዝቅኤል
ምዕራፍ 34 ከቁጥር 5 ትንቢተ ሕዝቅኤል ምዕራፍ 34 ከቁጥር 5 ጀምሮ እያለፍኩኝ ላንብበው። እንዲህ ይላል። ኦኬ እረኛንም በማጣት ተበተኑ ይላል። ስለ በጎቹ እግዚአብሔር እየተናገረ ነው። ለምድርም አራዊት ሁሉ መብል ሆኑ ተበተኑም ይላል በጎቹ። ቁጥር 8 ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኛ ስለሌለ እረኞቼም በጎቼን ስላልፈለጉ እረኞችም ራሳቸውን እንጂ በጎቼን ስላላሰማሩ በጎቼ ንጥቂያ ሆነዋልና በጎቼም ለምድር አራዊት ሁሉ መብል ሆነዋልና ይላል እግዚአብሔር። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎቼንም ከእጃቸውን እፈልጋለሁ፣ በጎቼንም ከማሰማራት አስተዋቸዋለሁ። ከዚያም ወዲያ እረኞች ራሳቸውን አያሰማሩም፣ በጎቼንም ከአፋቸው አድናለሁ፣ መብልም አይሆኑላቸውም ካለ በኋላ ተመለስኩኝ። አንዳንዴ ራሱ ሎክ ያደርጋል። እሺ ቁጥር 12 ምን ይላል? እረኛ በተበተኑት በጎች መካከል ባለ ጊዜ መንጋውን እንዲፈልግ እንዲሁ በጎቼን እፈልጋለሁ። በደመናና በጨለማ ቀን ከተበተኑት ስፍራ ሁሉ አድናቸዋለሁ። በመልካም ማሰማሪያም አሰማራቸዋለሁ። ጉሮኗቸውም በረጅሞች በእስራኤል ተራራዎች ላይ ይሆናል። በዚያም በመልካም ጉሮኖ ውስጥ ይመሰጋሉ። በእስራኤልም ተራራዎች ላይ በለመለመ ማሰማሪያ ይሰማራሉ። እኔ ራሴ በጎቼን አሰማራለሁ አስመስጋቸውም አለው ይላል ጌታ እግዚአብሔር። ማን? ራሴ አሰማራቸዋለሁ። ምን? በጎቼን ራሴን አሰማራቸዋለሁ ይላል ጌታ እግዚአብሔር። ይህንን ትንቢት የት ነው የተፈጸመው? ሄር ዊ ጎ ዮሐንስ ወንጌል ምዕራፍ 10 ከቁጥር 13 አካባቢ ጀምረን ስንመለከት እንዲህ ይላል፣ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም፣ መሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣው። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹ የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል እያለ ይቀጥልና 14 መልካም እረኛ ግን እኔ ነኝ፣ አብ እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። መልካም እረኛ እኔ ነኝ። በጎቼ እያለ የሚጠራቸው ማን ነው? ክርስቶስ ያህዌ በትንቢተ ሕዝቅኤል በጎቼ እንዲያሰማሩ የሰጠዋቸው እረኞች በጎቼን አላሰማሩም ይላል። ክርስቶስ ግን እዚህ ጋር የእግዚአብሔር በጎች ሳይሆን የሚላቸው የእኔ በጎቼ እኔ ራሴ አሰማራቸዋለሁ፣ መልካም እረኛ እኔ ነኝ ብሎ በግልጽ ይናገራል። ይህ መዝሙረ ዳዊት ምዕራፍ 23 ከቁጥር 1 ካለው ጋርም አንድ ነው። እግዚአብሔር መልካም እረኛ ነው፣ በለመለመ መልስ ያሰማራኛል ብሎ ነቢየ እግዚአብሔር ዳዊት እንደተናገረው መልካም እረኛ ማንኛ አለ? ክርስቶስ እኔ ነኝ። እግዚአብሔር መልካም እረኛ ነው ብሎ ነበረ። እዚህ ጋር ደግሞ ክርስቶስ እኔ መልካም እረኛ ነኝ አለ። በቁጥር 28 ሲጠቀልለው ክርስቶስ ምንድን ነው የሚለው? እኔም የዘላለም ሕይወትን በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል አለ። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም ይላል። ማንም አይነጥቃቸውም። ሰው ክርስቶስ በጎቼን አይነጥቃቸውም፣ ራሴ ነኝ ማሰማራቸው ብሎ በትንቢተ ሕዝቅኤል ተናግሮ ነበር። በጎቹ እንደሚያሰማራቸው እሱም እንደሚጠብቃቸው ከእጁ ማንም እንደማይነጥቃቸው ክርስቶስ በግልጽ ተናግሯል። እዚህ ክፍል መልካም እረኛ የተባለው ራሱ ክርስቶስ መሆኑ ግልጽ ነው። በአንድ የመጨረሻ በትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ላይ ያለው ቃል ከቁጥር 6 ላይ ያለው ኃይለ ቃል ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የተባለው ለክርስቶስ መሆኑ ፍጻሜው ማቴዎስ ወንጌል ምዕራፍ 1
ከቁጥር 23 እንዲህ ብሎ ይናገራል። ማቴዎስ ወንጌል ምዕራፍ 1 ከቁጥር 23 እንዲህ ብሎ ይናገራል። ማቴዎስ ማለት ነው። እርሱ ግን ይህን ሲያስብ ማለት ዮሴፍ ማለት ነው፣ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል። ስሙ ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው ይላል። አሁን የሁለቱንም ትንቢቶች ጥምረት ነው ማቴዎስ ወንጌል አምጥቶ የሚያስቀምጠው። የየትኛው የትንቢተ ኢሳያስ ምዕራፍ 7 ከቁጥር 14 እና የትንቢተ ኢሳያስ ምዕራፍ 9 ከቁጥር 6 መጀመሪያ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ተብሎ ተነግሮ ነበር። 7:14 ላይ ድንግል ትጸንሳለች። ልክ ያ ፍጻሜውን ያገኘው የትኛው ነው? ትንቢተ ኢሳያስ ምዕራፍ 9 ከቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የሚለው ሁለቱንም አጣምሮ ነው። ያን ሁለቱንም አጣምሮ እየቆየ ለኩ የሚያደርገው ነገር እሺ ሁለቱንም ትንቢቶች አጣምሮ መሆኑን በምንድነው የምናውቀው? ትንቢተ ኢሳያስ ምዕራፍ 9 ከቁጥር 6 ከመድረሳችን በፊት ቁጥር 1 ላይ ምን ተብሎ ተናግሯል? ኢሳያስ በዛብሎንና በባቢሎን ያሉ ህዝቦች ወይም ደግሞ በምርኮ የነበሩ ህዝቦች ብርሃንን አዩ ብሎ በግልጽ ይናገራል አይደል? በጨለማ የሚሄድ ህዝብ ብርሃን አየ፣ ብርሃን ወጣላቸው ብሎ ይናገራል አይደል? ትንቢተ ኢሳያስ ምዕራፍ 9 ከቁጥር 1 ላይ ምናልባት ክፍሉን ቼክ ለማድረግ ምን ብሎ ይናገራል? ነገር ግን ተጨንቃ ለነበረች ጨለማ አይሆንም፣ በመጀመሪያው ዘመን የዛብሎንና የንፍታሌምን ምድር አቃለለ፣ በኋላም ዘመን ግን በዮርዳኖስ ማዶ ባህር መንገድ ያለውን የአሕዛብን ገሊላ ያከብራል የሚለው እዛው ማቴዎስ ወንጌል ምዕራፍ 4 ከቁጥር 15 ላይ ማቴዎስ ራሱ ይህንን ጥቅስ ለክርስቶስ እንደሆነ በግልጽ ይናገራል። 14 ከቁጥር 16 ማቴዎስ ወንጌል ምዕራፍ 4 ከቁጥር 14 እንዲህ ይላል፣ በነቢዩም በኢሳይያስ የዛብሎን ምድርና የነፍታሌም ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ፣ በሞት ሀገርና ጥላ ለተቀመጡትም ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ። ከዚያ ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመረ ይላል። ትንቢተ ኢሳያስ ምዕራፍ 9 ከቁጥር 1 እስከ 6 በዛብሎንና በንፍታሌም ያሉ በጨለማ የነበሩት ብርሃን ወጣላቸው የተባለው ከምን በኋላ? ሕፃኑ ተወልዶ ከመጣ በኋላ ማለት ነው። ስለዚህ ያንን ትንቢት ይፈጸም ዘንድ ክርስቶስ ምን አለ? መጣ እና ለሕዝቡ ምን አለ? መንግሥተ ሰማይ ትቀርባለችና ንስሐ ግቡ እያለ ይሰብክ ጀመረ ብሎ በግልጽ ይናገራል ማለት ነው። እግዚአብሔር ይስጥልኝ ጋር ቃልዮት ያሰማልን። ዮሐዲ በጣም ደስ በሚል ሁኔታ እግዚአብሔር ያክብርልን። ፓፓ በጣም ያው እንግዲህ ታች ያሉ ሰዎች እየተከታተላችሁ እንደሆነ ተስፋ አደርጋለሁ። ኮሜንት ላይ እስቲ በደንብ እየተከታተላችሁ እንደሆነ ተስፋ አደርጋለሁ። ኮሜንት ላይ አሳውቁን። ሀሳቦችን በደንብ እየሰማችሁ እንደሆነ አንደርስታንድ እያደረጋችሁ እንደሆነ በኮሜንት እንዲያረጋግጡና ከዛ እስካሁን ያነሳናቸው ክፍሎች ያው የመጀመሪያው ዙር ላይ እኔም ዮሐድ የሚያነሳ ነው። ኮሜንት ላይ ስትጠራሩ ኦርቶዶክሳዊ በሆነ መንገድ ቢሆን ደስ ይለኛል። አሁን ከዚህ ሁሉ ትምህርት እየተሰጠ እንደው ሀሳብ ካልሰጠው ነው የሚመስለው። እሺ ሀሳቡ እንደ ሀሳብ ተቀብለናል፣ ግን የኛ አጠራራችን እንደዛ ነው ወንድሜ። በቃ አንዴ ከጻፍ ኮሜንቱ ይበቃል። 17 ያጻፈው ከይቅርታ ጋር እና የመጀመሪያ ዙር ላይ ያነሳ ነው ምንድነው? ዳይሬክትሊ ቃል በቃል ጌታችን ኢየሱስ ክርስቶስ አምላክ ተብሎ የተጠራባቸውን የመጽሐፍ ቅዱስ ክፍሎች ኦልሞስት 8 ነው 9 ጥቅሶችን ቃል በቃል ቴዎስ፣ ኪሪዮስ፣ ቴዎስ ተብሎ የተጠራባቸውን ክፍሎች በደንብ አንስተናል።
ሁለተኛ ዙር ላይ ደግሞ እኔም ይዋድ የሚያነሳ ነው ምንድነው ሶስት ያው በእርግጥ ብዙ ጥቅሶች ማንሳት ይቻላል። ሶስት ጥቅሶች ግን በብሉይ ኪዳን ለያህዌ የተነገሩ ለእውነተኛው አምላክ የተነገሩ ፍጻሜያቸውን በጌታችን በኢየሱስ ክርስቶስ እንዳገኙ እና ይሄም ደግሞ የሚያሳየው ጌታችን ኢየሱስ ክርስቶስ ያህዌ እግዚአብሔር በስጋ ተገልጦ እንደሆነ ሁለተኛው ዙር ላይ ጥቅሶችን አንስተናል። አሁን ቀጣይ ደግሞ ወደ ቀጣይ ሐሳብ የምንሄድ ይሆናል። ድንገት አንዳንድ ነገር እዚህ ሐሳብ ሲነሳ ምናምን ነገር ድንገት ሚሳውት ያደረጋችሁት ነገር ካለ የረሳችሁት ነገር ካለ ያው ዮሐዴ አሁንም ዩቲዩብ ላይም እያስተላለፈ ነው። ከዚህም ደግሞ ላይቭን ከጨረሳችሁ በኋላ ለነፍሴ ቲዩብ ላይ ገብታችሁ ሙሉ ሪከርዲንጉን ማግኘት ትችላላችሁ። እዛ ላይም ደግሞ ቁጭ ብላችሁ ምናምን እየጻፋችሁ ዩቲዩብ መከታተል ትችላላችሁ። እናንተ ምርቶች ለማለት ያክል ነው። ያመለጣችሁ ሰዎች እንደዛ ማድረግ ትችላላችሁ። ወደሚቀጥለው ሐሳብ እንሄዳለን። ኮመንቷ ትጠፋለች እንደተለመደው። እንግዲህ እዚህ ቤት ትምህርት ላይ እንደምታውቁት ነው። ኮመንት በርቶ ትምህርት መስጠት አይቻልም ትላለህ። እሺ እንዲህ አንዴ ቆይ ራሴን ለማተለቅ ነው። እሺ ታገሱኝ። ኮኔክሽኑ ነው እንግዲህ ጋይስ አፉ በሉና። አንዳንዴ እንደዚህ ነው የኢትዮጵያ ኔትወርክ፣ አንዳንዴ ነሸጥ ያደርገዋል፣ አንዳንዴ ደግሞ ፐርፌክት ይሆናል መልስ። እሺ ችግር የለው። ዞሮ ትልቅ መሆን የለብኝም። ለታብታብ እንዲመች ነው። ወደ ሀሳቡ እንሄዳለን። ድምፅ ይሰማል ብዬ ተስፋ አደርጋለሁ። ምንድነው ቀጣይ ደግሞ የምንመለከተው አሁን ቅድም ያልኳችሁ የመጀመሪያና ሁለተኛ ዙር ከምን አንፃር እንዳነሳን ተመልክተናል። ቀጣይ የምንመለከተው ጌታችን ኢየሱስ አምልኮን ተቀብሏል የሚለውን ሐሳብ አነሳለሁ። አምልኮን ተቀብሏል ጌታችን ኢየሱስ ክርስቶስ። በደንብ ስሙ። መጽሐፍ ቅዱሳችን እንደምታውቁት በብሉይ ኪዳን እግዚአብሔር አምላክ በጣም በተደጋጋሚ እንደተናገሩ ለምሳሌ 1-2-3 ጥቅሶችን ልስጣችሁ። ዘዳግም 8:19 ላይ አለ። ኦሪት ዘጸአት ምዕራፍ 34 ቁጥር 14 ላይ ጥቅሶቹን መያዝ ከፈለጋችሁ ኦሪት ዘጸአት ምዕራፍ 34 ቁጥር 14 ላይ፣ ዘዳግም 8:19 ላይ እነዚህ ክፍሎችን ሄዳችሁ ስትመለከቱ ብዙ ዘዳግም 11:16 ዘዳግም 6 ላይ ብዙ ክፍሎች ከእግዚአብሔር አምላክ ውጪ ለሌላ አካል መሰገድ እንደሌለበት መጽሐፍ ቅዱሳችን ይናገራል። ምን አልኳችሁ? ከእግዚአብሔር አምላክ ውጪ ለሌላ አካል አምልኮ መቅረብ እንደሌለበት መጽሐፍ ቅዱሳችን ይናገራል። አምልኮ መቅረብ እንደሌለበት። ኦኬ። ስለዚህ ከእግዚአብሔር አምላክ ውጪ ሌላ አካል አምልኮ ከቀረበለት ወይ ደግሞ ወርሺፕ ከቀረበለት ከስር መሰረቱ ምንድነው ማለት ነው? ወይ ያ አካል ጣዖት ነው ወይ ደግሞ ያ አካል ራሱ አምላክ ነው ማለት ነው። ኦኬ። ለምን? ከእግዚአብሔር ውጪ ለሌላ አካል አምልኮ ስለማይቀርብ እዛው ብሉይ ኪዳን ላይ አንድ ትንቢተ ዳንኤልን ሁሌ የምናነሳው ክፍል አለ። ተከታተሉ በደንብ። ትንቢተ ዳንኤል ምዕራፍ 7 ላይ አንድ ክፍል አለ። ፍጻሜውን በጌታችን በኢየሱስ ክርስቶስ ያገኘ አንድ ክፍል አለ። ከዚህም ጀምርና ወደ አዲስ ኪዳን ጌታችን ኢየሱስ ክርስቶስ አምልኮ ተቀብሏል አልተቀበለም የሚሉትን ነገሮች እንመለከታለን። ኦኬ። ትንቢተ ዳንኤል አንዴ ዳንኤል እንክፈት። ትንቢተ ዳንኤል ምዕራፍ አንዴ ትንቢተ ዳንኤል አፕሊኬሽን አንዴ የከፈትኳት ነው። ትንቢተ ዳንኤል ምዕራፍ 7 ትንቢተ ዳንኤል ላይ ምዕራፍ 7 ላይ እንዲህ የሚል ክፍል አለ። ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ እንደዚህ ይላል። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ቁጥር 14 ላይ በጣም ወሳኝ ነገር ይናገራል ዳንኤል። የሰው ልጅ የሚመስል ከደመናት ጋር መጣ ይልና ቁጥር 14 ላይ ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላል። አሁን ትኩረት እንድታደርጉበት የምፈልገው አንድ ቃል ምንድነው? አማርኛው ላይ ይገዙለት ዘንድ ነው የሚለው፣ ወይ ደግሞ ሰርቭ የሚል ቃል አለ።
ኦኬ ይገዙለት ዘንድ የሚል ቃል ነው አማርኛ ላይ ያለው። ነገር ግን ሰርቭ የሚል ቃል አለ። ይሄ ቃል ግን ያው እንደምታውቁት ትንቢተ ዳንኤል በአረማይክ ነው አይደለ የተጻፈው በአረማይክ ነው ያለው እና አረማይኩን ሄዳችሁ ስትመለከቱት ፔላህ የሚል ቃል አለ። ፔላህ የሚል ቃል አለ። ይገዙለት ዘንድ የሚለው ይሄ የሰው ልጅ የሚመስል ከደመናት ጋር ይመጣል የተባለው አካል ኦኬ ወገኖችም አሕዛብን በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ የተባለው ያ የሰው ልጅ የሚመስል የተባለው ፔላህ የሚል ቃል ነው። ይገዙለት ዘንድ ወይ ደግሞ ሰርቭ የሚለው ቃል ፔላህ የሚል ቃል ነው ያለው። ይሄ ፔላህ የሚል ቃል መጽሐፍ ቅዱሳችን ላይ ስንመለከት ወይ ደግሞ በግሪኩ ላትሪዮስ የሚል ቃል ነው ያለው። ፔላህ የሚለው ቃል ለእውነተኛው አምላክ ብቻ ኦኬ ለእውነተኛው አምላክ ብቻ የዋለ ከዛ ውጪ ሲሆን ለጣዖታት የዋለ ብቻ ቃሉ ኦኬ ፔላህ የሚለው ቃል የሰው ልጅ የሚመስል መጣ የተባለው ከደመናት ጋር ይመጣል የተባለው ይገዙለት ዘንድ የሚለው ፔላህ የሚለው ቃል ለእውነተኛው አምላክ መጽሐፍ ቅዱሳችን ላይ ሙሉ መጽሐፍ ቅዱስን ብንመለከት ስፔሻሊ ብሉይ ኪዳን መጽሐፍትን ለእውነተኛው አምላክ ከዛ ባለፈ ለጣዖታት ለምሳሌ ለእውነተኛው አምላክ ሲውል ይህንን ቃል ዕዝራ 7:24 ላይ ትንቢተ ዳንኤል ምዕራፍ 6 ቁጥር 16 ላይ እንመለከታለን። ለጣዖታት ሲውል ግን እንመለከታለን ትንቢተ ዳንኤል ምዕራፍ 3 ቁጥር 12 ላይ። ስለዚህ ለእውነተኛው አምላክና ለጣዖታት ብቻ ነው ይሄ ቃል የሚውለው። አሁን ዳንኤል 7 ላይ ያለው ግን ወገኖችና አሕዛብ ሁሉ ይገዙለት ዘንድ የተባለው የሰው ልጅ ማን ነው ጥያቄ። እንግዲህ ዳንኤል ነው እየተናገረ ያለው ይገዙለት ዘንድ፣ ስለዚህ ያመልኩት ዘንድ ነው ቃሉ። አያችሁ ሰርቭ የሚለው ቃል ወርሺፕ ነው። ለምን ፔላ የሚለው ለእውነተኛው አምላክና ለጣዖት ነው። እዚህ ጋር ደግሞ ከእግዚአብሔር ስለሆነ ዳንኤል ትንቢቱን ወስዶ እየተናገረ ያለው ይገዙለታል እያለ ያለው ለእውነተኛው አምላክ ነው ማለት ነው። ይሄን ቃል ፈጻሚውን ምን ላይ ያገኛል ከተባለ ያው ሁላችሁ እንደምታውቁት የማርቆስ ወንጌል ምዕራፍ 14 ላይ የሰው ልጅ የሚመስል ከደመና ጋር ይመጣል የሚለው ጌታችን ኢየሱስ እንደሆነ ግልጽ ነው። ኦኬ ምን ላይ ማርቆስ ወንጌል ምዕራፍ 14 ላይ የማርቆስ ወንጌል ምዕራፍ 14 ላይ ከቁጥር 60 ጀምሮ ስትመለከቱ የማርቆስ ወንጌል ምዕራፍ 14 ከቁጥር 60 ጀምሮ ስትመለከቱ ሊቀ ካህናቱን በመካከላቸው ተነስቶ አንዳች አትመልስምን? ጌታችን ኢየሱስ ክርስቶስ እንግዲህ ሊቀ ካህናቱ ፊት ቆሞ እነዚህስ በአንተ ላይ የሚመሰክሩብህ ምንድን ነው ብሎ ኢየሱስን ጠየቀው። እርሱ ግን ዝም አለ፣ አንዳችም አልመለሰም። ደግሞ ሊቀ ካህናቱ ጠየቀውና የብሩክ ልጅ ክርስቶስ አንተ ነህን አለው። የብሩክ ልጅ ማለት ብሩክ የተባለው እዚህ ጋር ሰን ኦፍ ዘ ብለስድ ዋን ማለት ወይ ደግሞ የእግዚአብሔር ልጅ ክርስቶስ አንተ ነህን አለው። ኢየሱስም እኔ ነኝ፣ የሰው ልጅም በኃይል ሲቀመጥ በሰማይ ደመና ሲመጣ ታያላችሁ አለ። አያችሁ ምን ዳንኤል በራእይ ምና የሰው ልጅ የሚመስል ከደመናት ጋር ሲመጣ በደመና ሲመጣ ብሎ ዳንኤል ተናገረ። ጌታችን ኢየሱስ ምን አለ? ማርቆስ 14 ቁጥር 62 ላይ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። ጌታ ይህን ሲናገር ቁጥር 63 ላይ ሊቀ ካህናቱም ልብሱን ቀደደና ከእንግዲህ ወዲህ ምን ምስክር ያስፈልገናል? ስድቡን ሰማችሁ፣ ምን ይመስላችኋል? እነርሱም ሁሉ ሞት ይገባዋል ብለው ፈረዱበት። ስለዚህ ጌታችን ኢየሱስ ክርስቶስ በዚህ ንግግር ውስጥ ያ ወገኖችም አሕዛብም ሁሉ የሚገዙለት የሚያመልኩት ያ የሰው ልጅ የሚመስል የተባለው እርሱ እንደሆነ በደመናት ይመጣል የተባለው እርሱ እንደሆነ ቃል በቃል እዚህ ጋር ኮንፊርም ሲያደርግልን እንመለከታለን። ስለዚህ ጌታችን ኢየሱስ ክርስቶስ ፍጥረት ሁሉ የሚያመልኩት የሚገዙለት ነው። የአዲስ ኪዳን መጽሐፍት ላይ ስንመጣ ጌታችን ኢየሱስ ክርስቶስ እንደተመለከና አምልኮን እንደሚቀበል ብዙ ጥቅሶች አሉ። ከነዛ ውስጥ ግን እንደው ለምሳሌ ዕብራውያን ምዕራፍ 1 ላይ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ወደ ዕብራውያን ሰዎች ምዕራፍ 1 ቁጥር 6 ላይ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ዕብራውያን ምዕራፍ 1 ቁጥር 6 ላይ ቁጥር 5 ላይ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ብሎ ይጠይቃል ጳውሎስ። ቁጥር 6 ላይ ደግሞ በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። የማን የእግዚአብሔር መላእክት ሁሉ ለማን? ለእርሱ። በኩር የተባለ ማን? ጌታችን ኢየሱስ። ስለዚህ ፕሮስኪኒዮስ የሚል ቃል ነው እዚህ ጋር ያለው። የእግዚአብሔር መላእክት ሁሉ ለማን ይሰግዳሉ? ለጌታችን ለኢየሱስ ይሰግዳሉ። ማን ነው?
አሁን ይህ አካል ነው ጥያቄ። ራሳችሁ ስትጠይቁ ማን ነው የእግዚአብሔር መላእክት ሁሉ የሚሰግዱለት? በብሉይ ኪዳን እንደምንመለከት ለምሳሌ መጽሐፈ ነህምያን ምዕራፍ 9 ሄዳችሁ ብትመለከቱ በብሉይ ኪዳን ማለት ነው። መጽሐፈ ነህምያ አንዴ መጽሐፈ ነህምያ ምዕራፍ 9 ቁጥር 6 ሄዳችሁ ብትመለከቱ እንዲህ የሚል ቃል አለ። መጽሐፈ ነህምያ ምዕራፍ 9 ቁጥር 6 አንተ ብቻ እግዚአብሔር ነህ፣ ሰማዩና ሰማይን ሰራዊቶቻቸውን ሁሉ ምድሩና በእርሷም ላይ ያሉትን ሁሉ ባህሮችን በእነርሱ ውስጥም ያለው ሁሉ ፈጥረሃል፣ ሁሉንም ሕያው አድርገሃል። የሰማይም ሰራዊት ለአንተ ይሰግዳሉ። የሰማይ ሰራዊት ለማን ነው የሚሰግዱት? የሰማይ ሰራዊት ለማን ነው የሚሰግዱት? ለያህዌ። ቁጥር 6 ላይ አንተ ብቻ እግዚአብሔር ነህ ተብሎ ያህዌ ተብለ ነው። አንተ ብቻ ያህዌ ነህ፣ የሰማይም ሰራዊት ሁሉ ለአንተ ይሰግዳሉ። አዲስ ኪዳን ላይ ስንመጣ ግን ዕብራውያን መልእክት ምዕራፍ 1 ቁጥር 6 ላይ በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ስለዚህ ጌታችን ኢየሱስ ምንድነው? ኦፍኮርስ አምላክ ነው። አምላክ ካልሆነማ በብሉይ ኪዳን እንደሚታወቀው መላእክትም የሚሰግዱት ለያህዌ ብቻ ነው። በአዲስ ኪዳን ደግሞ ያንን ስንመለከት በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ። ስለዚህ ጌታችን ኢየሱስ ክርስቶስ ምድር ላይ በነበረበት ሰዓት ሁሉ ከመላእክትም ጭምር አምልኮ ይቀበል ነበረ። ጳውሎስ ኮንፊርም ያደርግልናል። ኦኬ ወርሺፕ አምልኮን ከማን? ከመላእክትም አምልኮን ይቀበላል። ጌታችን ኢየሱስ። ከዛ ባለፈ ጌታችን ኢየሱስ ክርስቶስ ፊልጵስዩስ መልእክት ምዕራፍ 2 ላይ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር ፊልጵስዩስ መልእክት ምዕራፍ 2 ከቁጥር 6 ጀምሮ እናንተ ሙሉን ማንበብ ትችላላችሁ። ቃል እንዴት ሥጋ እንደሆነ ያብራራል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በእግዚአብሔር መልክ ሲኖር የነበረው ቃል የባሪያን መልክ ያዘ፣ የእኛን መልክ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኘ፣ ራሱንም አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም በላይ ሁሉ ያለውን ስም ሰጠው ካለ በኋላ ቁጥር 10 ላይ እንደዚህ ይላል፣ ይህም በሰማይና በምድር በደንብ አስተውሉ፣ በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ። በሰማይም በምድርም ከምድርም በታች ያሉ ፍጥረት ሁሉ በማን ስም ይንበረከኩ ዘንድ? በኢየሱስ ስም ይንበረከኩ ዘንድ። ከእውነተኛው አምላክ ውጭ ፍጥረት ሁሉ ማንም ሰው በሆነ አካል ስም ሊንበረከክ አይችልም። ኦኬ ከእውነተኛው አምላክ ውጪ ሁሉን ከፈጠረው አምላክ ውጪ ከዛ አካል ውጪ ፍጥረት ሁሉ እንዴት በሰማይም በምድርም ከምድርም በታች ያሉት ሁሉ እንዴት ሊንበረከኩ ይችላሉ? በፍጹም አይችሉም። በፍጹም። ስለዚህ ጌታችን ኢየሱስ ክርስቶስ ፍጥረት ሁሉ ምን በስሙ ራሱ ይንበረከካሉ። ኢየሱስ የሚለው ስም ሲጠራ ይንበረከካሉ። ኦኬ ይሄንን መንበርከክ የሚለው ፍጥረት ሁሉ ግን የሚንበረከከው የብሉይ ኪዳን መጽሐፍን ብንመለከት ለያህዌ ፍጥረት ሁሉ የሚንበረከከው። ኢሳይያስ ትንቢተ ኢሳይያስን ሄዳችሁ ብትመለከቱ ትንቢተ ኢሳይያስ ምዕራፍ 45 ቁጥር 24 ላይ እንዲህ የሚል ቃል ታገኛላችሁ። ትንቢተ ኢሳይያስ ምዕራፍ 45 ላይ እንዲህ የሚል ቃል እናገኛለን። ቁጥር 24 ላይ ኦኬ ትንቢተ ኢሳይያስ ምዕራፍ 45 ቁጥር 24 ላይ ስለ እኔ በእግዚአብሔር ዘንድ ብቻ ጽድቅና ኃይል አለ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 23 ቁጥር 23 ቃሌ ከአፌ በጽድቅ ወጥታለች አትመለስም፣ ጉልበት ሁሉ ለእኔ ይንበረከካል አለ ያህዌ። ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በራሴ ምያለሁ አለ። ጉልበት ሁሉ ለማን ይንበረከካል? ለእኔ። ጳውሎስ ፊልጵስዩስ መልእክት ምዕራፍ 2 ላይ በሰማይም በምድርም ከምድርም በታች ያሉ ጉልበት ሁሉ በማን? በኢየሱስ ስም ይንበረከኩ ዘንድ። አያችሁ ጌታችን ኢየሱስ ክርስቶስ የባህሪ አምላክ እንደሆነ አምልኮን ከፍጥረታት ሁሉ እንደሚቀበል ፍጥረት ሁሉ እንደሚሰግድለት አያችሁ። ኦኬ
ይህንን ተጨማሪ ጥቅስ ኢቨን የፕሮቴስታንት ስኮላሮች ሁላ ለምሳሌ የፕሮቴስታንት አልኩኝ የሙስሊም እንግዲህ ዶክተር ሻቢር አሊን ታውቁታላችሁ። ያው አሁን እንግዲህ በፊት በቀደመው ላይ እስልምናው ላይ ዕቅበተ እምነት በመስራት የሚታወቅ ሰው ነውና ጂሰስ ጋድ ኢየሱስ እውን አምላክ ነው የሚል መጽሐፍ አለውና እዛ መጽሐፍ ላይ ቁጥር 25 ላይ ፔጅ 25 ላይ ዶክተር ሻቢር አሊ ምን ይላል? ፊልጵስዩስ መልእክት ምዕራፍ 2 ቁጥር 10 ላይ ያለው ስርዋጽ ነው እንጂ ግልጽ ነው። እዚህ ጋር ይህንን ክፍሉ እንዳለ ካነበብ ነው ኢየሱስ አምላክ እንደሆነ ያሳያል፣ ግን ስርዋጽ ነው ወይ ደግሞ ጳውሎስ ከራሱ ያስተማረው ትምህርት ነው ብሎ ሁላ ኢሳይያስ ላይ ለያህዌ የተነገረ ነገር ነው ጳውሎስ ለኢየሱስ አምጥቶ እየሰጠ ያለው ብለው ያስቀምጣሉ። ስለዚህ ቴክስቱን ቃል በቃል ክፍሉን ስንመለከት ኢየሱስ ክርስቶስ የባህሪ አምላክ እንደሆነ ፍጥረት ሁሉ የሚሰግድለት ጌታ እንደሆነ ማየት እንችላለን። ከዚህ ጋር በተገናኘ ሁሌ እንደምናነሳው የዮሐንስ ራእይ ምዕራፍ 5 ቁጥር 13 ኦኬ በሰማይም በምድርም ከምድርም በታች ያሉ ሁሉ ኦኬ ለእግዚአብሔርና ለበጉ ሲሰግዱ እግዚአብሔርና በጉን ሲያመልኩ ዮሐንስ በራእዩ በሰማያት ጌታችን ኢየሱስ ካረገ በኋላ በአባቱ ቀኝ ከተቀመጠ በኋላ ዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ በሰማይም በምድርም ከምድርም በታች ያለ ፍጥረት ሁሉ ለእግዚአብሔርና ለበጉ አምልኮን ሲያቀርቡ ዮሐንስ በራእዩ ይመለከታል። በጉ የተባለ ማን? እግዚአብሔር በግ የተባለው ጌታችን ኢየሱስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ምድር ላይ በነበረበት ሰዓት ከፍጥረት ሁሉ ሳይሆን በሰማያትም ካረገ በኋላ በአባቱ ቀኝ ከተቀመጠ በኋላ ፍጥረት ሁሉ አምልኮ የሚያቀርብለት ጌታ ነው። ኦኬ አምልኮ የሚያቀርብለት ጌታ ነው። ኢቭን አጋንንት የሚሰግዱለት ጌታ ነው ጌታችን ኢየሱስ። አጋንንት ይህን ጥቅስ ላንሳና እዚህ ላይ ያበቃሉ። ይህንን ያው አዲስ ኪዳን መጽሐፍ ላይ ጌታችን ኢየሱስ ክርስቶስ አጋንንት ሁላ በፊቱ የሚንቀጠቀጡለት የሚሰግዱለት ጌታ ነው ጌታችን ኢየሱስ። የማርቆስ ወንጌል ምዕራፍ 5 ከቁጥር 5 እስከ 7 ያለውን ክፍል ማየት ትችላላችሁ። የማርቆስ ወንጌል ምዕራፍ 5 ከቁጥር 5 እስከ 7 እንዲህ ይላል። እሺ ከቁጥር 4 ጀምሮ ላንብብላችሁ። የማርቆስ ወንጌል ምዕራፍ 5 ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር። እንግዲህ አጋንንት ያለበት ሰው መንፈስ ያለበት ሰው ሊያሸንፈውም የሚችል አልነበረም። ኦኬ ቁጥር 2 ላይ ታችሁ ከሆነ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው ይላል። መንፈስ ያለበት ሰው። ቁጥር 5 ላይ ሁልጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር። እርኩሳን መናፍስት በውስጡ ሌጊዮን የሚባለው መናፍስት በውስጡ የነበረበት ሰው ማለት ነው። በተራራ ሆኖ ይጮህ ነበር፣ ሰውነቱንም በድንጋይ ይቧጭር ነበር። እንግዲህ ራሱን የሚያሰቃይ ሰው ነው። ስፒሪት የነበረበት ሰው ነው። ማንም የማይችለው አጋንንት ያለበት ሰው። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት ይላል። መንፈስ ያለበት ሰው ኢየሱስንም ከሩቅ ባየው ጊዜ ሮጦ ሰገደለት። ቁጥር 7 ላይ እንደዚህ ይላል፣ በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ፣ አስተውሉ፣ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ። እንግዲህ ስፒሪት ያለበት ስፒሪቱ ነው እየተናገረ ያለው። የእግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ። ስፒሪቱ ነው። ከዛ ቁጥር 8 ላይ አንተ ርኩስ መንፈስ ከዚህ ውጣ ብሎት ነበርና ስም ማን ነው ብሎ ጠየቀው ጌታችን ኢየሱስ። አጋንንቱ ብዙዎች ነንና ስሜ ሌጊዮን። ብዙ አጋንንቶች ራሱ ሌጊዮን የሚባለው ሊጅን ነው። ሌጊዮን የሚባለው የብዙ መናፍስቶች ስብስብ ጌታችን ኢየሱስን ከሩቅ ሲያይ እንግዲህ ወስዶ አታሰቃየኝ የእግዚአብሔር ልጅ ኢየሱስ ሆይ አታሰቃየኝ ብሎ ሲሰግድ እንመለከታለን። ስለዚህ ጌታችን ኢየሱስ ክርስቶስ እንኳን ፍጥረታት መላእክት ፍጥረት ሁሉ ብለን ተናግረናል። ምድር ላይ በነበረበት ሰዓት ራሱ ኢቭን አጋንንት እንደዚህ ሌጊዮን ማለት እንግዲህ ግሩፕ ኦፍ ስፒሪትስ አንድ ላይ ሆነው ሰው ውስጥ ያደሩ ራሱ እየሰገዱ እባክህ እንዳታሰቃየን እያሉ የሚለምኑት የሚጠይቁት ኃይሉ ስልጣኑ ከፍ ከፍ ያለ ጌታ እንደሆነ መጽሐፍ ቅዱሳችን ይናገራል። ረዘም ያለ ሰዓት እንደወሰድኩ አውቃለሁ። በጣም ይቅርታ። እግዚአብሔር ያክብርልን። ዮሐዴ ዛሬ በጣም እንደበደልኩ ይታወቀኛል። ረዥም ሰዓት እየወሰድኩ ነው መሰለኝ። ኧረ ስለምን በደል ነው የምታወራው? ሰውዬ ቃልዎት ያሰማልን። እግዚአብሔር ይስጥልን። በጣም ጸዴ ሴሽን። እግዚአብሔር አሪፍ ነጥቦች እየያዙ እንደሆነ አስባለሁ። ሁላችሁም ክርስቲያኖችም፣ ሙስሊሞችም፣ ፕሮቴስታንቶችም አሪፍ ነገር እየወሰዳችሁ እንደሆነ ተስፋ እናደርጋለን። እኔ አጭር ነገር ብቻ ልበልና
አይ ቲንክ ሳመራይዝ ምናምን ማድረግ እንችላለን። መጀመሪያ አሁን አንተ ያነሳው የትንቢተ ዳንኤል ምዕራፍ 7 አንዳንድ ሙስሊሞች በጣም በሚያስቅ ሁኔታ ለመሐመድ ነው የሚሉ ምስኪኖች አሉ። ማለት ሰው አምላኪዎች መሆናችሁ ልትቀበሉ ይገባል። ዝም ብላችሁ ጥቅስ እየጠመዘዙ ለመሐመድ ነው ምናምን የሚሉ ስላሉ ማለት ነው። መጀመሪያ ቅድም እንደተባለው ራእዩ ምንድን ነው የሚለው በትንቢት ምንን አየው ነው የሚለው ዳንኤል ሰው የሚመስልን በራእይ አየው፣ የሰው ልጅን የሚመስልን አየው ነው የሚለው እና እሱ ያ የሰው ልጅ የሚመስል መሐመድ ለምንድነው የሰው ልጅ የሚመስለው? ሲጀመር ሰው አይደል እንዴ? ለምን የሰው ልጅ ይመስላል? ሲጀመር ሰው አይደል? ክርስቶስ የሰው ልጅ የሚመስል የተባለው እኮ የባህሪ አምላክ ሆኖ በሰውነት ስለተገለጠ ነው። ያንን ነው የሰው ልጅ የሚመስልን አየው ይልና ከሰማይ ደመናት ጋር መጣ ነው የሚለው። ከሰማይ ባይዞ ደመናት የሚለው መለኮታዊ ክብር ነው የሚያሳየው። እግዚአብሔር በደመና ማንን አነጋገረ ተብሏል? ሙሴን አነጋገረው ተብሏል። በደመና በክብር ደመና ተብሎ ሲነገር መለኮታዊ ክብር ነው የሚገልጸው። በክብር ደመና መጣ ከተባለ መለኮታዊ ክብር ያለው ማለት ነው። እንዲሁ ዝም ብሎ ሩቅ ቢሲ በክብር ደመና መጣ ተብሎ ስለማይነገርለት ማለት ነው። ከሰማይ ደመናት ጋር መጣ በዘመናት ወደ ሸመገለውም ደረሰ ነው የሚለው። ይህን የሰው ልጅ የሚመስል አየው የተባለው ማለት ይህ ብቻ አይደለም። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ መገዛት፣ ኦኬ ማመለክ ማለት ነው። ያመልኩት ዘንድ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ነው። ይሄ የሰው ልጅ የሚመስል የተባለው ክርስቶስ ራሱ መሆኑ ቅድም አሳይቶናል አይደል? ቃል በቃል ትንቢተ ራእይም ላይ ባይዘው የሰው ልጅ የሚመስል የተባለው ክርስቶስ እንደሆነ ዮሐንስ ራሱ ደግሞ ተናግሯል። ራእይ ምዕራፍ 1 ከቁጥር 13 ላይ 13 አይ ቲንክ አልተሳሳትኩኝ እንዲህ ይላል። ያ በመቅረዞቹም መካከል ይላል ዮሐንስ በራእይ ሲመለከት በመቅረዞቹም መካከል የሰው ልጅ የሚመስለውን አየው ይላል። ክርስቶስ ካረገ በኋላ ዳንኤል ከመምጣቱ በፊት ያየውን የሰው ልጅ የሚመስል የተባለውን ማን ያየዋል? ድጋሜ ዮሐንስ በራእዩ ምዕራፍ 1 ከቁጥር 13 በመቅረዞቹ መካከል የሰው ልጅ የሚመስለውን አየው፣ እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጸጉር እንደ ነጭ የበግር ጸጉር ነበረ፣ እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሆች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ ይላል። እዩ ማን ነው ይሄ? ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ አለው ይላል። ስለ ቃሉ የአምላካችን ስም የተባረከና የተመሰገነ። በቃ ይሄ የሰው ልጅ የሚመስል የተባለው ክርስቶስ ነው። ዮሐንስ በራእይ አየው፣ ተመለከተው እና ግርማው ከማስፈራቱ የተነሳ እንደ ሞተ ሰው ሆኖ ወደቀ። ክርስቶስ ግን አነሳው፣ አጸናው። ይኸው አይዞህ፣ አትፍራ፣ ፊተኛው መጨረሻው እኔ ነኝ። አምላክ ነው። ኦኬ፣ ፍጥረታት ሁሉ ተገዙለት ሲባል መለኮታዊ ኃይል፣ መለኮታዊ ስልጣን ያለው ነው ማለት ነው። በክብር ደመና መጣ ሲባል መለኮታዊ ስልጣን ያለው ነው። ከላይ እኮ ባይዘው ትንቢተ ዳንኤል ምዕራፍ 7 ከቁጥር 10 እልፍ ጊዜ አእላፋት ያገለግሉታል ተብሏል። እግዚአብሔር ከፍ ብላችሁ እዛ ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 10 እልፍ ጊዜ አእላፋት ሺህ ጊዜ ሺህ መላእክት የሚያገለግሉት አለ በዘመናት የሸመገለው ተባለና ክርስቶስ ግን ከሚያገለግሉት ወገን ሳይሆን ከሚገለገለው ወገን ወይም ደግሞ ከሚገዛው ወገን ሆኖ ትመለከቱታላችሁ። ከገዢ ወገን እንጂ ከተገዢዎች ወገን አይደለም ክርስቶስ። ለዛ ነው ያ የሰው ልጅ ሲመጣ ሁሉም አሕዛብ ተገዙለት ይላል። በማን ፊት? በዘመናት በሸመገለው ፊት። እኔ እግዚአብሔር አቆመ ሌላ አካል? ኧረ አንተ ምን ጉድ ነው ዛሬ ሎክ ያደርጋል። ኤኒዌይስ እግዚአብሔር በዙፋኑ ተገልጦ በእግዚአብሔር ዙፋን ውስጥ
ሎቱ ስብሐትና ክርስቶስ እንደው የሰው ልጅ ብቻ ቢሆን በእግዚአብሔር ዙፋን ፊት ሌላ ትገዛለህ? ለሌላ ትገዛለህ? እንዴ አይሆንም፣ አትገዛ። ሰው ለዛ ለሰው ልጅ የሚመስለው የተባለው ግን በገዥነት በመግዛት አንድ ስለሆነ ነው እንደዛ ተብሎ የተነገረለት ማለት ነው። ምናልባት እንዲህ ብለን ሞር ሐዲስ ኪዳን ላይ ፎከስ አድርገን ስንናገር በብሉይ ኪዳን ሐሳብ ወይም ደግሞ በብሉይ ኪዳን ግን የሌለ ሆኖ አይደለም ማለት በብሉይ ኪዳን በጣም ብዙ ስፍራዎች የነገረ ክርስቶስ ወይም ደግሞ የክርስቶስ አምላክነትን በሚገባ የሚያሳዩ ክፍላቶች አሉ። ከነዛ መካከል እኔ አባቶችን ሪፈር ለማድረግ እንዲመቻችሁ ዝም ብዬ አንድ ሁለት ጥቅሶች ብቻ ለመናገር ልሞክር። አንድ ጥቅስ ልጥቀስ። በጣም ብዙ ጥቅሶችን ማንሳት ስለሚቻል ግን ይሄ ከኒቅያ በፊት ምናምን የሚቀልዱ አንዳንድ ሰዎችም ስላሉ በብሉይ ኪዳን ጭምር ያሉ መጻሕፍቶች ግን ኤርሊ ፈረስ ሴንቸሪ ከነበሩ ፈረስ እና መጀመሪያዎቹ ሰከንድ ሴንቸሪ ላይ አዘነበ ከሰማይ ይላል። ማን ከማን ነው የሚለው? እግዚአብሔር ከእግዚአብሔር ዘንድ ማለት ነው። እዚህ ክፍል ላይ ቅዱስ አትናቴዎስም ቅዱስ ጀስቲን ማርቴ ሰማዕቱ ዩስጢኖስም እነ አምብሮስ ኦፍ ሚላንም እነ አውግስጢኖስም ሁሉንም ብትመለከቷቸው እግዚአብሔር ከእግዚአብሔር ዘንድ እሳትና ዲንን አዘነበ የተባለው ማን ነው ብለው ይጠይቃሉ። ኦፍኮርስ ከክርስቶስ ውጭ ማን ሊሆን ይችላል? ከክርስቶስ ውጭ ማን ሊሆን ይችላል? በምድር ሎርድ የተባለ ያህዌ የተባለው አካል በሰማይ አለ ከተባለው ከሁለተኛው አካል ያህዌ ጋር ምን አወረደ? እሳትና ዲንን አዘነበ ብሎ በግልጽ ይናገራል። አትናቲዮስ አጌንስት አሪያንስ ወይም ደግሞ በእንተ አርዮሳውያን መጽሐፉ ዲስኮርስ ሁለተኛው ዲስኮርሱ ሴክሽን 13 ላይ በሚገባ ይሄንን ክፍል ይናገራል። ምን ብሎ ይናገራል? እንዲህ ይላል። ኢፍ ዘን ምናልባት መክፈት ካስፈለገ መክፈት እችላለሁ፣ ግን ላምብበው ኮቴሽኑ ስለነገርኳቸው ሰዓታችን ለመጠቀም ሴክሽን 13 ነው። እንዲህ ይላል። ኢፍ ዘን they suppose that the savior was not lord and king even before he became man and endured the cross but then began to be Lord, let them know that they are openly reviving the statement of the Samasotans. ምን ብሎ ይናገራል ቅዱስ አትናቴዎስ? እንግዲህ ክርስቶስ አስቀድሞ ጌታም ንጉስም እንደነበረ የማይመሰክሩ ከሆነ በግልጽ እነዚህ ሰዎች የጳውሎስ ሳምሳጢን ምንፍቅና እያራመዱ እንደሆነ በግልጽ ሊያውቁ ሊረዱ ይገባል አለና but if as we have quoted and declared above, he is Lord and King everlasting, seeing that Abraham ማለት ነው worships him as Lord, and Moses says, then the Lord rained upon Sodom and upon Gomorrah brimstone and fire from the Lord out of heaven. ጄኔሲስ 19:24 ማለት ነው እንደተናገረው እንግዲህ አብርሃም ያመለከውን ከዛ ደግሞ ሙሴ በዘፍጥረት 19:24 ላይ እግዚአብሔር ከእግዚአብሔር ዘንድ እሳትና ዲንን አዘነበ ብሎ የተናገረለትን ዳዊትም ምን ብሎ የተናገረለት the Lord said to my Lord sit on my right hand and your throne O God is forever ብሎ የተናገረለትን እርሱ ንግስናውን your kingdom is an everlasting kingdom. It is plain that even before he became man, he was king and Lord everlasting, being image and word of the Father. ቅዱስ አትናቴዎስ ምን ብሎ ይናገር? እንግዲህ በእነዚህ ጥቅሶች መሰረት ይላል ምን አለ? ዳዊት ጌታ ጌታዬን ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ፣ አምላክ ሆይ መንግስት ለዘላለም የሆነ መንግስት ነው ብሎ ተናግሯል። ሙሴም በዘፍጥረት ጌታ አምላክ ከአምላክ ዘንድ እሳትና ዲንን አዘነበ ብሎ ተናግሯል። አብርሃምም ይህንን ጌታ ይህንን ክርስቶስን አምልኮታል። ይህንን ያመለከው ደግሞ ራሱ እግዚአብሔር ምን ብሎታል? መንግስት ለዘላለም የሆነ ነው ብሎ ከተናገረ ስለዚህ ንግስናውን፣ ጌትነቱ፣ አምላክነቱ ደግሞ ኤቨርላስቲንግ አምላክነት ነው ወይም ደግሞ የማያልቅ አምላክነት ነው በግልጽ ብሎ ሲናገር እንመለከታለን። ጀስቲን ማርቲርም አጌንስት ትራይፎ ወይም ደግሞ
ከትራይፎ ጋር አይሁዳዊ ነው ታውቁታላችሁ ትራይፎ እና መጨረሻ ላይ በጀስቲን ዲያሎግ ወይም ደግሞ በሱ ትምህርት ወደ ክርስትና የመጣ ሰው ነው ትራይፎ ማለት ነው። እና ከሱ ጋር በሚያደርጉት ዲያሎግ ክርስቶስ አምላክ እንደሆነ አሳምኑታል ወይም አሳምኑት ነው ወደ ክርስትና ያመጣው ጀስቲን ማለት ነው። እና እዛ ዲያሎግ ትራይፎ ቻፕተር 56 ላይ በግልጽ ስትናገሩት ይህ በሰዶም እና በጎሞራ እሳትና ዲንን አዘነበ እግዚአብሔር ከእግዚአብሔር ዘንድ ተብሎ የተገለጹ ሁለት አካላት እንዳሉ ከሁለቱ አካላት አንዱ ኢየሱስ ክርስቶስ እንደሆነ በሚገባ ይናገራል ማለት ነው። የክርስቶስን አምላክነት ያህዌ መባል ቃል በቃል በብሉይ ኪዳን ተጽፏል። አምላክ ከአምላክ ዘንድ ያህዌ ከያህዌ ዘንድ ተብሎ ሁለት ያህዌ የተባሉ አካላት እንዳሉ ብሉይ ኪዳንም በግልጽ ነው የሚናገረው። ያው በሐዲስ ኪዳን መጥቶ እንደተነገሩ አሳይተናል። ቃል በቃል ግን ሁለቱም አካላት ራሱ ያህዌ ተብሎ የተገለጹበት ክፍልም ጭምር ግን እንዳለ በሚገባ መረዳት እንችላለን። እችን ብቻ ተናግሬ የቅዱስ ዮሐንስ አፈወርቅ እጨርሳለሁ። ቅዱስ ዮሐንስ አፈወርቅ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው ማንን ነው? እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው ለማን ነው የሚለው መናፍቃን ሁለት አይነት ሐሳቦችን ያነሳሉ። ሁለቱንም ያነሷቸውን የምንፍቅና ሐሳቦችን የመለሰበትን ምላሽ እናይና እኔ ጨርሳለሁ። ያው ስለ ጀነሲስ ሆሚሊው ላይ ወይም ደግሞ የዘፍጥረት ሆሚሊ ቪዲዮ ስከፍት ትንሽ ስታክ ያደረገብህ መሰለኝ። ስታክ ያደርጋል። ኦኬ እንደዚህ ላይ ቪዲዮ ስከፍት ትንሽ ስታክ ያደርጋል። እሺ በቃ አዛግቼ ላንብበው። ድርሳን 8 ነው ወይም ደግሞ ሆሚሊ 8 የዘፍጥረት ሆሚሊው ድርሳን 8 ቁጥር 8 ላይ ያለውን ሐሳብ ነው ቀጥታ ላንብብላችሁ። ስለዚህ ሰውን በአርአያችን በአምሳላችን እንፍጠር ብሎ የተናገረው ለማን ነው? ለማን ነው? እግዚአብሔር የታላቅ ምክር መልአክ እጹብ ድንቅ መካር ንግስና የባህሪ ገንዘቡ የሰላም አለቃ የዘላለም አባት ተብሎ በኢሳይያስ 9:6 የተነገረው የእግዚአብሔር አብ አንድያ ልጅ ከአብ ጋር አንድ የሆነ ፍጥረት ሁሉ በእርሱ ለተፈጠረው ለወልድ ካልሆነ ለማን ሊሆን ይችላል ይላል። ሰውን በአርአያችን በአምሳላችን እንፍጠር ያለው ለእርሱ ነው። ዳግመኛ ይህ አንቀጽ የአርዮሳውያንን ትምህርት ከንቱ የሚያደርግ ነው። ምክንያቱም አብ ሲናገር ወልድን እንደተወራጅ ወይም ደግሞ ከእርሱ እንደሚያንስ አድርጎ ፍጠር አላለውምና። ኦኬ ልክ የእርሱ ትእዛዝ ፈጻሚ እንደሆነ በል ሂድ ፍጠር አላለውም። ልጁ ምንድነው ያለው? እንፍጠር ነው ያለው ማለት ነው። አንድ ባህሪ መሆናቸውን በሚያስረዳ ንግግር እንፍጠር አለው እንጂ። ከዚህም በተጨማሪ ሰውን በአርአያችን በአምሳላችን ማለቱ ይበልጥ አንድ ባህሪ መሆናቸውን የሚያስረዳ ኃይለ ቃል ነው። አንዳንድ መናፍቃን ደግሞ በአርአያችን የሚለው ንግግር ይዘው ነገረ እግዚአብሔር በሰውኛ አገላለጽ ሊናገሩ ይወዳሉ። ነገር ግን መጠኑ የማይታወቀውን ምሳሌው የሌለውን በባህሪ የማይለወጠውን ግዘፍ የሌለው ረቂቁን ልክ እንደ ሰው እጅና እግር መስጠት ፍጹም ስህተት ነው። በመንፈስ ቅዱስ መሪነት የተጻፈው ቃል እግዚአብሔር የሚያስተምረውን ካለመቀበል በላይ ምን አለ? ከዚያው ቃል ብዙ ፍርድን በራስ ላይ መጨመርን የሚያስከትል ስንፍና ነው ይልና የአይሁዶችን እብደት ብሎ የሚናገርበት ክፍል አለ። እሱ ባነበው አሪፍ ነበር። እሺ አጠር ያለ የአይሁዶችን ትምህርት የሚናገርበትን አጠር ያለችዋን አንብባትና ለጨረስ። እስኪ አሁን ደግሞ አይሁዳዊውን እንጠይቀውና ሰው በአርአያችን በአምሳላችን እንፍጠር የሚለው ኃይለ ቃል እንዴት እንደሚተረጎመው እንስማ ይላል። እነዚህ ኃይለ ቃላት በልብ መታሰቡ፣ በቅዱሳት መጻሕፍት መዘገቡ፣ በቃል መነገሩ ከፍ ከፍ ይበልና ጌታችን ኢየሱስ ክርስቶስ ሙሴንስ አምናችሁት ቢሆን እኔንም ባመናችሁኝ ነበር ብሎ እንደተናገረው ዮሐንስ 5:46 ማለት ነው። በከንፈራቸው እናምናለን የሚሉ ግን ደግሞ በተግባር የማያምኑትን ሙሴ የተናገራቸው ናቸው። እነርሱ ዘንድ ንባቡ አለ፣ እኛ ዘንድ ግን ትርጓሜው አለ። እናስ እግዚአብሔር ሰውን በአርአያችን በአምሳላችን እንፍጠር ብሎ የሚናገረው ማንን ነው? እቅዱን እንዲህ ብሎ ያቀረበው ለማን ነው? እግዚአብሔር እቅድ ማውጣት እንዲሁም የቱ ይሻላል ብሎ ማውረድ አስፈልጎት አይደለም።
እንደዚህ አይነት ሐሳብ ከእናንተ ዘንድ ይራቅ። ይልቁንስ በዚህ ንግግር መግለጥ የፈለገው የሰው ልጅ ምን ያህል ክቡር ፍጥረት መሆኑን ያሳይ ዘንድ ነው ይልና ወዮ እንደምን ያለ ስንፍና ነው፣ እንደምንስ ያለ ድንቁርና ነው እናንተ ሰዎች ስትሆኑ እግዚአብሔር ሰውን በአርአያችን በአምሳላችን እንፍጠር ያለው ለመላእክት ነው ስትሉ ምክንያታችሁ ምንድን ነው? ይሄ ለመላእክት ነው የሚለው አንዳንድ አይሁዳውያን ስላሉ ማለት ምን አይነት ስንፍና ምን አይነት ድንቁርና! እንዴት ነው እግዚአብሔር ለመላእክት ሰው እንፍጠር ብሎ ሊናገራቸው የሚችለው? ምክንያቱ ትንቢተ ኢሳይያስ ምዕራፍ 6 ላይ ስለ መላእክት ሲናገር ምን ብሎ ተናግሯል? ሱራፊኤልም በዙሪያው ቆመው ነበር፣ ለእያንዳንዱም 6 ክንፍ ነበረው፣ በሁለት ክንፎቻቸው ፊታቸውን ይሸፍኑ ነበር፣ በሁለት ክንፎቻቸው እግሮቻቸው ይሸፍኑ ነበረ ተብሎ ተጽፏል። እግዚአብሔርን ከመፍራታቸው ከመንቀጥቀጣቸው የተነሳ በክንፎቻቸው ፊቶቻቸውና እግራቸውን የሚሸፍኑ እነዚህ መላእክት እግዚአብሔር ፊት ቀርበው እንደው እንፍጠር ብሎ ማለት ከሱ ምክር ሊቀበሉ የሚችሉ አንዳቸው እንደምን ያለ መልአክ ነው። ኦኬ በፍጹም መላእክትንስ እንዲህ ብሎ ወይም እነሱን አለም እንፍጠር ብሎ የተናገራቸው ታዲያ ማን ነው? ምክሩ፣ ሐሳቡ፣ ፈቃዱ፣ ጥበቡ፣ ዕውቀቱ የሆነው ልጁ ኢየሱስ ክርስቶስን ነው ብሎ በግልጽ የሚናገረው። ምክንያቱም ልፈጥር ነው ሳይሆን እንፍጠር ብሎ ስለሆነ የተናገረው መላእክትን በፍጹም ሊሆን አይችልም። ሰው መፍጠር የሚችል አካል እንደሆነ በሚገባ የሚያሳይ ነው። ለቅዱስ ዮሐንስ አፈወርቅ ይናገራልና በረከቱ ይደርብን። እግዚአብሔር ይስጥልን። ጨርሻለሁ። ጋዶ በጣም ጸዴዋዲ በጣም ደስ የሚል ማብራሪያ እግዚአብሔር ያክብርልን ብሎ እስኪ በጣም ጸዴ ነው። እንደውም አንድ ቀን ቆይ ዋዲ ከፐርሰናል አንፃር በተለይ ስፔሻሊ ብሉይ ኪዳን ላይ እኮ አለ አይደለ ያህዌ ራሱ አሁን ቀደም እንዳልከው ዘፍጥረት 19 ቁጥር 4 ላይ እግዚአብሔር ከእግዚአብሔር ዘንድ እሳትና ዲንን እንደሚለው ብዙ ቦታዎች እኮ አሉ። ዋዲ ለምሳሌ እግዚአብሔር ተናገሪልና የእግዚአብሔርን ስም አውጃለሁ እያለ ይናገራል አይደል? እግዚአብሔር ተናገረ ብሎ ተናጋሪው እግዚአብሔር ሆኖ የእግዚአብሔርን ስም አውጃለሁ እና ሞር ዛን ዋን ፐርሰን የብሉይ ኪዳን መጽሐፍት ላይ ራሱ ያው ኦፍ ኮርስ አይሁዳውያን ሞኖቲስቲክ ሪሊጅን ነው የይሁዲ እምነት፣ ግን ሞር ዛን ዋን ፐርሰን ከአንድ አካል በላይ ራሱ ያህዌ እንደሆነ ሌላ ሴሽን ላይም ደግሞ በሰፊው እስቲ እንደ እግዚአብሔር ፍቃድ እናነሳለን። ዛሬ ግን አጠር ባለመልኩ አንድ ደቂቃ ወስጄ ሰመራይዝ ለማድረግ ያክል ምን ተመለከትን ከተባለ የመጀመሪያው ሴሽን ላይ በግልጽ ጌታችን ኢየሱስ ክርስቶስ አምላክ እንደሆነ የሚያሳዩ ክፍሎችን ተመለከትን በግልጽ 8 ነው 9 ጥቅስ አንስተን። ሁለተኛው ክፍል ላይ ደግሞ እንዳልኳችሁ ከዚህ በላይ ብዙ መነሳት ይችላል። ሁለተኛው ዙር ላይ ደግሞ ምንድነው ያነሳ ነው? በብሉይ ኪዳን እኔም ይሁዲ የሚያነሳንላችሁ በብሉይ ኪዳን ለያህዌ የተነገሩ ነገሮች ፍጻሜያቸውን በአዲስ ኪዳን ለኢየሱስ ክርስቶስ ሲሆኑ ተመልክተናል። በደንብ ጥቅሶችን አንስተን ኦኬ። ሶስተኛው ዙር ላይ ደግሞ ያነሳ ነው ምንድነው? ከአምልኮ አንጻር ጌታችን ኢየሱስ ክርስቶስ የፍጥረትን አምልኮ እንደሚቀበል ሰማይና ምድር ፍጥረታት በሙሉ መላእክትንም ጨምሮ ኢቭን አጋንንቱላ ሌጊዮኑላ የሚሰግዱለት ጌታ እንደሆነ የሚንቀጠቀጡለት ኦኬ የሚፈሩት የሚሰግዱለት ጌታ እንደሆነ ጥቅሶችን ተመልክተናል፣ ማሳየት ችለናል። ከዛ በመጨረሻ ደግሞ የዋዲ ደግሞ በተጨማሪ አባቶችን አንስቶልናል። ለቅዱስ አትናቴዎስን እነ ሰማዕቱ ዮስጢኖስን እነ ቅዱስ ዮሐንስ አፈወርቅን በብሉይ ኪዳን ከተነገሩ ጥቅሶች አንጻር አንስቶልናል። ዛሬ ላይ ብቻ ያበቃም። የክርስቶስ ኢየሱስ የባህሪ አምላክነት ለምን ብዙ መነሳት የሚችሉ አርጊመንቶች ስላሉ ከፈጣሪነቱ አንጻር ከአብ ጋር የተካከለ ክብር ከመውሰዱ አንጻር ጌታችን ኢየሱስ ክርስቶስ በአንደበቱ የተናገራቸው ብዙ ንግግሮች ስላሉ የክርስቶስ ኢየሱስ የባህሪ አምላክነት እዚህ ላይ አያበቃም። ዛሬ ግን የነበረን ትምህርት እዚህ ላይ ነው የሚያበቃው። ኮመንቱን ላብራላችሁ፣ እናንተም ኮመንት ላይ ሀሳባችሁን ታሳውቁናላችሁ። ከዛ ግን ያው እናንተን ሀሳብ ከሰማን በኋላ አንድ ሁለት መዝሙር ሰምተን እግዚአብሔርን አመስግነን ደግሞ ላይቡን ወደ መጨረስ የምንሄድ ይሆናል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እናንተም ትምህርት ያገኛችሁበት ላይቭ ሴሽን እንደነበረ ተስፋ አድርጋለሁ። እንደ እግዚአብሔር ፍቃድ ትላለህ። እሺ እና እንደዛ ነው እላችኋለሁ። እስቲ ኮሜንት ላይ ደግሞ ተንፈስ በሉ እናንተም ሰዎች። ያው እዚህ ቤት ትምህርት ሲሆን ይታወቃል። ኮሜንት ሰውን ስለሚያወዛግብ ብዙ ክርስቲያን ወንድሞች እና እህቶች ኮሜንት ተከፍቶ ምናምን ነገር ሀሳባቸውን ሰብሰብ ማድረግ አይችሉም እና ሚኪ እሺ ኤንጅል ኦፍ ዘ ሎርድ የሚለውን ትንሽ ነገር ብትሉበት። እሺ ሚኪሻ ሌላ ጊዜ ባይሆን
መልአከ ያዌ ወይ ደግሞ አንጌሎስቴዎስ የሚባል ፊገር አለ በብሉይ ኪዳን። መልአከ ያዌ ይሉታል በሂብሩ፣ በግሪኩ አንጌሎስቴዎስ ይሉታል። የእግዚአብሔር መልአክ የሚል አንድ ፊገር አለ። እስቲ ሚክሻ ሌላ ጊዜ እንሄድበታለን። አሁን ኦልሬዲ ሐሳቡ ከመስመር መውጣት እንዳይሆን ሌላ ጊዜ እንደ እግዚአብሔር ፍቃድ እንሄድበታለን። በተረፈ ደህና ነህ ግን አንተ ሰውዬ አለ። አሜን አሜን፣ እናመሰግናለን። አሜን። ግሎ አዲስ ቀደም አይቼሻለሁ እና አኬጋም ገብተሽ ጠይቄ በርቺ፣ እግዚአብሔር ያበርታሽ፣ እህትሽንም እግዚአብሔር ያበርታልሽ። ቻቺ እንዴት ነሽ? የዮሐዴን ዩቲዩብ ያው ዛሬ ትምህርት ያመለጣችሁ ሰዎች አቴኒ ታይም ትሄዳችሁ ለነፍሴ ቲዩብ የሚለውን የዮሐዴን ዩቲዩብ እየገባችሁ እዛ ላይ መስማት ትችላላችሁ፣ ማየት ትችላላችሁ። በሃይማኖታችን መጽናት ያስፈልጋል። ቅድም እንደተናገር ነው ቤተክርስቲያንን የሚሳደቡ ሰዎች ቀኑ ሙሉ ቤተክርስቲያንን የሚወቅሱ ሰዎች እቺ ቤተክርስቲያን ክርስቶስን አታውቅም የሚሉ ሰዎች መጨረሻ ላይ ክርስቶስ አምላክ አይደለም ወደሚል አይነት ተሳቢ ሲሄዱ ስንመለከት እናዝናለን። እግዚአብሔር እሺ ሌምሳ እሺ አንጠፋው እና እንደዚህ ሲያደርጉ መጨረሻቸው ክርስቶስ አምላክ አይደለም ወደ ማለት ሲሄዱ እየተመለከትን ነው። ይሄ በጣም የሚያሳዝን ነገር ነው እግዚአብሔር በሚያውቀው እና እምነታችን እዚህ ላይ የጸናን መሆን አለብን። ጌታችን ኢየሱስ ክርስቶስ የባህሪ አምላክ እንደሆነ ማመን ግዴታችን ነው። መጽሐፉ ላይ የተገለጠ ነገር ነው። ኦኬ፣ መጽሐፉ ላይ በስፋት የተገለጠ ነገር ስለሆነ ነው። እኛም እንበርታ፣ እንጽና። ከዛ ባለፈ ደግሞ እንደዚህ ትምህርቶችም ደግሞ ምናምን ዩቲዩብ ላይ ያሉ ትምህርቶችንም እንደዚህ አይነት ላይፍ ሴሽኖችንም ደግሞ ለምናውቃቸው ሰዎች ሼር እናድርግ። ወይዘው ይቀላል አይደለም። ሰዎች መተው የእግዚአብሔርን ቃል እንዲማሩ ምክንያት መሆን ቀላል አይደለም። ኦኬ፣ ምክንያት መሆን ያቺ ሳምራዊ ሴት ትዝ አትላችሁ? ዮሐንስ ወንጌል ምዕራፍ 4 ላይ ያለችው እንዴት ለብዙ ሰዎች ኢየሱስ መሲሁ እንደሆነ ክርስቶስ እንደሆነ ብዙ ሰዎች እንዲያምኑ ምክንያት እንዴት እንደሆነች አታውቁም። ስለዚህ ኢቭን ለሰዎች ራሱ ኦኬ ጥርት ያለ ቤተክርስቲያን ትምህርት እንደዚህ ሲሪየስ የሆኑ ትምህርቶች በሚሰጡበት ሰዓት ላይ ለሰዎች ሼር ማድረግ ቀላል አይደለም። ኦኬ ለሰዎች መዳን ሰዎች በእምነታቸው እንዲጸኑ ምክንያት መሆን ትችላላችሁ። ያው ኢንስታግራም ላይ የሆነ ምን ላይ ሪል በጣም ብዙ ጊዜ ያው ከጓደኞቻችሁ ጋር ትላላካላችሁ አይደል? የሚያስቁ ነገሮች ቧልት ያለባቸው ነገሮች እንላላካለን ሁላችንም እና እንደዚህ ቁም ነገር ያለውም ነገር በደንብ ሼር እንደራረግ። በዚህ እንኳን አትታሙም እናንተ እውነት ለማውራት ግን እግዚአብሔር የተመሰገነን በጣም ደስ የሚል ሴሽን ያሳለፍ ነው አይደል? ይዋዲ የእውነት ለመናገር በጣም አሪፍ ነው። እንግዲህ ከተጠቀማችሁበት በደንብ ለሌሎቹም እንትን በሏቸው ምናምን። የሰማነው ደግሞ በዝነ ልቦናችን ያሳድርልን ነው። በጣም በሚያሳዝን ሁኔታ ዝም ብሎ ኦርቶዶክስን ቁጭ ብሎ መሳደብ እውነት ማለት ይሄ ውስጥ ያለ ሄትሬት ባይዞ ውስጥ ያለ ጥላቻ በጣም እያየለ ምናምን ሲሄድ ወደ እንደዚህ አይነት ነገር ነው የምትገባው። እቺ ልጅ እንግዲህ አሁን ነጠላ ትለብሳል፣ ነጠላ በመልበስ ምናምን ክርስቲያን ለመምሰል በጣም ብዙ ሞከረች ምናምን። ግን ሰው ስላወቃት በቃ ውስጧ ያለው ጥላቻ በጌታ ለቤተ ክርስቲያን ያለ ጥላቻ ዩዶን ሃቬኒ የሆነ ሰዓት ነው እየሰማ አንዳንዶቹ እንዴ ጭራሽ ቤተ ክርስቲያኒቱ ክርስቶስን ታውቃለች ወይስ አታውቅም ተብላ ስትጠየቅ አታውቅም ብላ ስትከራከር የነበረች ሰው ቤተ ክርስቲያን ክርስቶስን አታውቅም። እንግዲህ የጌታ ቤተ ክርስቲያን ክርስቶስን አታውቅም ብላ ስትከራከር ነበር። ኧረ ተይ ታውቃለች ብለው እነ ሄኖክ ምናምን ራሱ ሲሞግቷት ነበር። አይ ነገሮች እንደዚህ ነገሮች ሊኖራት ይችላል ይባላል እንጂ እንዴት ቤተ ክርስቲያን ክርስቶስን አታውቅም ልንላት እንችላለን? እቺ ታላቅ ቤተ ክርስቲያን ምናምን ብለው ሲከራከሯት ነበር። ወር ምናምን ቢሆነው አት ዘ ኤንድ ኦፍ ዘ ዴይ ክርስቶስ ላይ ጥያቄ አለኝ ብላ መጣ። ስለዚህ የአንቺ አይነት ክርስቶስ አንሰብክም። ማይ ብራዘር መቼም ቢሆን የአንቺ አይነት ክርስቶስ አንሰብክም። ምክንያቱ ይሄ አምላክ ያልሆነ ፍጡር የሆነ ክርስቶስ እኛ አናውቅም። ኢሳ ነው የምናውቀው። ስለዚህ ኢሳን ስበኩ ነበር ስትይ ነው የነበረው። እኛ ኢሳ የሚባል አካል በ6ኛ ክፍለ ዘመን የመጣ አካል አንሰብክም። ያው መረራችሁም ወደዳችሁም ጠላችሁም ስለኛ ዋጋ የከፈለልን እውነተኛ አምላክ የሆነ
ፍጥረታቱን ሁሉ ሊቤዥና ሊያድን የሚችል እውነተኛ አምላክ ከሆነ ብቻ ነው። እሱ መጥቶ ተቤዥቶና አድኖናል ብለን እናምናለን። እሱ ስትቀበሉ ሕይወት ይሆንላችኋል ብለን እንመሰክራለን። ይህንን አንቀበልም ብላችሁ ከወጣችሁ ግን ያው ትቢያችሁን ከእግራችሁ አራግፋችሁ ውጡ አይደለ የተባለው። እሱ ፍርድ ይሆንባችኋል ስለተባለ ቃሉን ሰምታችኋል። ሰምታችሁ ደግሞ ለቃሉ አታምፁ። ልባችሁን ክፍት አድርጋችሁ ተቀበሉ፣ ሕይወት ይሆንላችኋል። ኦኬ። በደጅ ሆኖ ሲያንኳኳ የሚከፍትለት እሱ ክርስቶስ እና አብ መጥተው ከእርሱ ጋር እራት ይበላሉ ተብሎ እንደተነገረ አብና ልጁ እራት በልባችን ገብተው እንዲበሉ ቃሉን ተቀብለን ክርስቶስን ተቀብለን ልንኖር የግድ ያስፈልጋል እና እህታችን የሄድሽበት መንገድ ጥሩ አይደለም። ያለሽበት መንገድ በጣም የጥፋት ጎዳና ነው። እግዚአብሔር አምላክ ይመልስሽ እና መጽሐፍ ቅዱስ ደግሞ አንብቢ፣ ተማሪ ምናምን። እግዚአብሔር ይርዳሽ። በተረፈ ቴንኪው ብሮስኪ፣ እግዚአብሔር ያክብርልን። ያው እንዳልኩ የሆነች ደግሞ ትሬንድ ነገር የምትመስል ነገር ስላለችም አንዳንዴ ሰው ምን አይነት ሙድ እንዳለው ማወቅ አይቻልም። እውነት ለማውራት የሆነ አቴንሽን ሲከር የሆኑ ሰዎች አሉ፣ አንዳንድ ሰዎች እና የሆነ ሰሞን የሆነ ሙድ አራምደው ከዛ በኋላ ዚዛ ሲባል እንትን የማለት ነገር እንደዚህ አቴንሽን ሲከር የሆኑ ሰዎች ሊኖሩ ስለሚችሉ ዊሌቨር ነው። ያው እንግዲህ እግዚአብሔር ነው ልብን የሚያውቀው። ግን ቤተክርስቲያን የምታስተምረውና የምትሰብከውን ነገር ለሰዎች ማካፈልና ማጋራት ግዴታችን ነው እና መዝሙር እንስማው። ለማንኛውም ለነበረን ቆይታ ከቅድም ጀምሮ ውስጥ ለ2 ሰዓት ላይፍ ነበር። እግዚአብሔር የተመሰገነ ነው። ወይ አንተሽ ቀጥል አንተሽ። አይ ልጅቷ ጣት የቀሰረች መሰለኝ እንግዲህ ይህን ሰሞን ወይ ዛሬ ወይ ቅድም አይነት ነገርና እግዚአብሔር ይድረስላት። አይ እሱማ መብቷ ነው። ግን ያው ጣት አልቀሰሩም እንጂ ሁሉም ጴንጤዎች እንደዛ የሆኑ ነውና እናንተም መለስ ብላችሁ እዚህ መንደር ላይ ያሉ ጴንጤዎች መለስ ብላችሁ እውነተኛውን አምላክ ብታዩ መልካም ይመስለኛል። የሰዎች ንግግር ሰምታችሁ ገድል ድርሳን ምናምን ከማለታችሁ በፊት እውነተኛው አምላክ ወዴት አለ ብላችሁ ማየታችሁን እንዳትረሱ ለማለት ነው። ልክ ነው። ስፔሻሊ እውነት ነው። ምንም ጥያቄ የለውም። ግብአት ክርስቶስ ምድር ላይ በነበረ ሰዓት ላይ አምላክነቱን ትቶን የመጣው አምላክነቱን አልተጠቀመም። ከአብ ጋር እኩል አይደለም። እንደዚህ አይነት እምነት ያላቸው ብዙ ፕሮቴስታንቶች አሉ እና ሜይ ቢ እቺ ልጅ እንግዲህ ውሎዋ እንዳጋጣሚ ሆኖ ከእንደዚህ አይነት ሰዎች ጋር ሆኖ ሊሆን ይችላል። ዊል ኔቨር ነው፣ አይታወቅም። እና ኤኒዌይስ ብቻ ያው ተሐድሶ ነበረች ቤተክርስቲያን። እኛ ባይተዊ ክርስትና ይሄ ነው እንድታውቁት። እኛ አሁን ክርስትና ያው ክርስትናውን በደንብ ፕራክቲስ አድርገነዋል ሳይሆን ልጅቷ እውነት ለማውራት ቤተክርስቲያን የምትሳደብ ሰው እንደመሆኗ ብዙ ጊዜ ማን ነው የሚላ አንተሽ ኦኬ። እና ልጅቷ ቤተክርስቲያን እንደመሳደቧ ምን ማለቷ እንደው አረ በቃ እቺ ልጅ እንደው ይበላት ምናምን አይነት ግን አንልም። ለምን አባቶቻችን ሁሌ እንደሚሉት ማንንም ሰው ኦኬ። አሁን ወንድማችን ጄከብ ገደል ትግባ የሚል ኮመንት አይቻልም ብሮስኪ። ኖ ይሄ ልክ አይደለም፣ እንደዚህ አይባልም። ለምን ማንም ሰው አባቶቻችን ምን እንደሚሉት ኢቭን ሙስሊምም ኤቲስትን ብትመለከቱ ክርስቶስ የሞተላት ነፍስ ናት። ማንም ሰው ማንም ይሁን ማንም ኦኬ። በእርግጥ ከአንድ ጥፋት ወደ ሌላ ጥፋት ነው ሄደችው። ታድሶም እያለች ያው ነው፣ እስልምናውም ያው ነው ለኛ። ታድሶም እስልምናም ለኛ ያው ነው፣ ምንም የሚለያይ ነገር የለውም። እውነት ለማውራት ግን አለ አይደል ቢያንስ ሰው እንደዚህ በቴክኖሎጂ ዘመን እንደዚህ ሲሸወድ ማየት ስንት ማንበብ የሚቻልበት ዘመን። ኤኒዌይስ ብቻ ጌታ ይርዳት። እኛ ወደ መዝሙራችን እንሂድ። ለማንኛውም አይ ነው እኛን ስትሳደብ እንደምትል የሚሰድቧችሁ መርቁ እኮ ነው ጌታ ያለው። ታዲያ ስለሰደበችን እኛ ሰው ከጥፋት ወደ ጥፋት የበለጠ እንዲሄድ መመኘት የለብንም። ጄከብ ብሮስኪ እሺ መዝሙር እንስማ ለማንኛውም